Thank you so much. አመሰግናለሁ ሩቂያ በሹለታ እባላለሁ ይሄንን መድረክ ከኦሮሚያ በግል ነው የተሳተፍኩት በግል ለመሳተፊ ምናልባት ምክንያት ይሆናል ብዬ ማስበው ከዚህ ርዕስ ጋር ጥሩ ቁርኝነት አለኝ ብዬ አስባለሁ ምናልባት ራሴንም ማስተዋወቁ አስፈላጊ ስለሆነ ቁርኝት አለኝ ስለምን ማለት ነው የሚለው ነገር እንደ አንድ የኦሮሞ ሴት ኦሮሚያ women peace builders ብለን በፒስ ላይ ወጣቶች አብረን እየሰራን ያለነው ስራ አለ ምናልባት የሚዲያም የተለያዩ አጋጣሚዎችንም አግኝተን የህብረተሰቡ ጆሮ ስላልገባ ነው በዚህ ልክ ማነሳው ሌላው ብርመጂ ዩዝ አሶሲዬሽን ፒስ ላይ የሚሰራ የዩዝ አሶሲዬሽን መስራች ነኝ እንዲሁም በኦሮሚያ በተካሄደው የናሽናል ዲያሎግ ላይ ፕሮሚነንት ፐርሰን ወይም ተጽኖ ፈጣሪዎች ተብለው ወይት ሲደረጉ ከነበሩት ቡድን ጋር ከኦሮሚያ ወክዬ ተሳተፊ ነበርኩ ሰው ነኝ እንዲሁም በሽግግር ፍትህ ፖሊሲ ላይ የተለያዩ ግንዛቤዎችን የማግኘት እድል ያገኘው ሰው ነኝና ምናልባት ለፒስ ወይም ለሰላም ጥሩ ቅርበት ያለኝና ፕሮሞተር ነኝ ብዬ ራሴን ነው መገልጸው እንዲሁም በሶሻል ሚዲያም ነጋን ዋመራ በሚባል በአፋን ኦሮሞ ሰላም ሁሉም ነገር ነው የሚል ሞቶ ይዤ ሶሻል ሚዲያ ላይ ኢንተራክት ማድረግ ሰው ነኝ ምናልባት ብዙ ፎሎወርስ ላይ ኖርኝ ይችላል ያው ፒስን ይዘክ ብዙ ፎሎወርስ አይኖርም ሶሻል ሚዲያ ላይ ሜቢ ግን ከዚህ በኋላ በዚህ ልክ ስለ ፒስ ፕሮሞት የሚደረግ ሆነ ስለ ሰላም የሚወራ ከሆነ ብዙ ሰዎችን አስከትለን ሰላም ላይ እንሰራለን የሚል ተስፋ አለኝ በመቀጠል ኮርዳዊትን በሶሻል ሚዲያ አቃቸዋለሁ በዚህ ልክ ደግሞ ለኢትዮጵያ ይሄንን በረከት ስላቀረቡ በአምባሳደር በኩል እባክዎትን ምስጋናዬን ያደርሱልኝ እላለሁ በመቀጠልም አምባሳደር ሙአዝም በዚህ ልክ የዚህ ፕሮግራም አመቻች በሆኑት በዚህ ልክ ፒስ አምባሳደር ከመሆኑት ባሻገር ደግሞ ምናልባት የህብረተሰቡ ጥማት የሆነ የፒስ ዲያሎግን ደግሞ ፋሲሊቴት ለማድረግ እድል ስላገኙ ከእድሜዎትም አንፃር ትልቅ ሰው ስለ ፒስ ያወራ መስማት በጣም ያረካኛል ምክንያቱም እንደ ወጣት ሰላም ይጣማኛል እንደ ወጣት ሰላም ይናፍቀኛል እንደ ወጣት እኔም ማደርገው አስተዋጽኦ በሀገር ደረጃ ገዝፎ እንዲታይ ፈልጋለሁና ታላላቆች ደግሞ ይሄን ነገር ሲመሩት ዲሲፕሊን እንዲሆናል ብዬ ስለማመን እንኳን ደስ አሉት ማለት ፈልጋለሁ በመቀጠል ምናልባት ሰላም የሚለው ነገር ከራስ ነው የሚጀምረው የሚል እምነት አለኝ እኔ ራሴ ለራሴ ሰላም ከሆንኩኝ ራሴ ሰላም ፈላጊ ከሆንኩኝ ሰላምን ሰተን ነው መቀበል የምንችለው የሚል እምነት አለኝና ሰላም ከራስ ይጀምራል አሁን ያለንበትን ሁኔታስ ምናልባት ሰላም እንደሌለን የሚሰማን ሁኔታዎች ይኖራሉ ሰላም እንዳይኖረን ግን ምናልባት ማን ነፃ ነው ከዚህ ሰላም ማጣት ማን ጁን ሰብስቦ እኔ ከዚህ ነፃ ነኝ ሰላም አጣው እንጂ ሰላምን በማደፍረስ ውስጥ ድርሻ የለኝም የሚል ሰው ያለ አይመስለኝም ባንድም በሌላም አሁን ያጣነውን ሰላም አሁን ሚናፍቀንን ሰላም ከጃችን ያወጣነው ባንድም በመዘናጋትም ባንድም ምን አገባኝ በማለትም ከጃችን ያወጣነውን ሰላም ይመስለኛል እየናፈቀን ያለነውና ያንንም ሰላም ለማምጣት ደግሞ ምናልባት የሆነ አካልን መጠበቅ ያለበት አይመስለኝም እኔ ነኝ ያንን ሰላም ማምጣት የምችለው ከኔ ነው መጀመር ያለበትም የሚል አመለካከት በኖር አለበት ብዬ አስባለሁ ይሄን እንደ ጀነራል ሳነሳ ወደ ስፔሲፊክስ መጣ ግን ሰላም ከግለሰብ ይጠበቃል ሰላም ከማህበረሰብ ይጠበቃል ሰላም ከሃይማኖት ተቋማት ይጠበቃል ከአባገዳዎች ከአደሲንቄዎች ይጠበቃል ሰላም ከመንግስት ይጠበቃል ሁሉም በልኩ ድርሻውን ይወስዳል ብያምናለሁ እንደ ግለሰብ ምን ማድረግ እንዳለብን አሁን ያነሳውት ሆኖ እንደ ማህበረሰብ ምናልባት ከኦሮሞ ማህበረሰብ ነው የመጣውትና እንደ ኦሮሞ ማህበረሰብ ሰላምን ለማምጣት ምንድነው እየተሰራ ያለው የሚለውን ነገር ስናነሳ ምናልባት ኦፕኒንግ ላይ አባገዳ እንደ አባገዳዎች ይሄንን ሰላም ለማምጣት ምን ያደረጉ ነው የሚለውን ነገር እዚህ ጋር ያነሱትን ነገር በተጨባጭ አቋለሁ አባገዳዎች ምናልባት የሶሻል ኢንተራክሽናችንን ስሙዝ ከማድረግ ሰላም ከማድረግ ጀምሮ ሰላም በመሃላችን እንዲኖሩ ሰላምን ሊረብሹ የሚችሉ ጉዳዮች ላይ ደግሞ ጣልቃ በመግባት የሚሰሩት ስራ አለ ኦሮሞና ሰላም የአንድ ሳንቲም ገጽታ ናቸው ኦሮሞ በሰላም ያምናል ከሰላም ውጭ ህይወት የሚባል ነገር እንደሌለ ያምናልና አባገዳዎች ሰላምን ፕሮሞት ከማድረግ አንፃር ሰላምን ከማረጋጋት አንፃር የሚሰሩት ስራ ትልቅ ነው
ምናልባትም አሁን ከጸጥታ ጋር በተያያዘ እንዲሁም ሰላምን ከመደፍረስ ጋር በተያያዘ አፈንግጦ የወጡ አካላትን ሁላ ልጆቼ ናቸው በሚል የትኛውን የፖለቲካ ወገንተኝነት ሳይዙ ሀደስቄዎች ጦታቸውን አውጥተው ነጠላቸውን አንጥፈው ሰላም እንዲሰፍን የተለያዩ ሁለት ቋንቋ ያወሩ ያሉ ነገር ግን ከአንድ ቤት የወጡ እንደማማቾችን ከማቀራረብ አንፃር እየተሰራ ያለው ስራ ትልቅ ነው። ምናልባት ጫፍና ጫፍ የነበሩ በፖለቲካ ልዩነት ተለያይቶ የነበሩ ልጆችን ዛሬ በአንድ መድረክ ለማምጣት በቅተዋልና የኦሮሞ አባገዳዎች እንደ አንድ ኦሮሞ ሴት ምስጋና ይገባቸዋል። ኑሩልን፣ እናንተን መከተል ያዋጣናል፣ እናንተን መስማት ያዋጣናል፣ በእናንተ ምርቃት መኖር እንፈልጋለንና በርቱልን የሚል ሐሳብ አለኝ። የሃይማኖት ተቋማትም እንዲሁ አባቴ እዚህ ጋር ሲያነሱት ነበር። የሃይማኖት ተቋማት ምናልባት ምንሰጠውን ስብከት ወደ ሰላም ጥሪ መቀየር አለብን ብለው ያሉትን ነገር ሐሳባቸውን ገዛዋለሁ። ወደ ሰላም ጥሪ መጠራት አለበት። ሰው ስለ ሰላም ጧት ባታ እንዲናገር ስለ ሰላም እንዲሰብክ መደረግ አለበት የሚለውን ነገር በዚሁ ልክ ሊወሰድ ይገባል። ከመንግስት አንፃርስ ምንድነው እየተደረገ ያለው የሚለውንም ነገር እንደ አንድ ነዋሪም እንደ አንድ ዜጋም ማስተውላቸው ነገሮች አሉ ማለት ነው። በተለይ ወደ ኦሮሚያ ክልል ስንመጣ ሰላም የብዙ ነገሮች የድምር ውጤት ነው ብያምናለሁ። ሰላም ብለን ብቻ ስላልን ሳይሆን ሰላም የሚፈልጓቸውን እሴቶችን ልናሟላ ስንችል ነገሮችን ወደ ሰላም ልናመጣ እንችላለን። የተራበ ሰው አጠገብ ቁጭ ብሎ ስለ ሰላም ብታወራው ላይ ሰማህ ይችላል። ስለዚህ እንደ አክሽን የተወሰደው ምንድነው ቡሳ ጎኖፋ የሚባል በተቋም ደረጃ አምጥቶታል። ኦሮሚያ ክልል ላይ ቡሳ ጎኖፋ የሚባል አንድ ምናልባት የራበውን ሰው የሚያበላ የታረዘውን ሰው የሚያለብስ የተቸገረን ማህበረሰብ ሊደርስ የሚችል ወደ ተቋም አምጥቶታል። የበጎ ፍቃድ ተግባርን ወደ ተቋም አምጥቶታል። ይሄ ሰላምን ከማምጣት አንፃር ትልቅ አስተዋጽኦ ሊያበረክት ይችላል ብዬ አምናለሁ። ይሄን ብቻ ሳይሆን ባህላዊ ፍርድ ቤቶችን ደግሞ ስናያቸው ምናልባት ቀደም አባገዳ ሲያነሱት እንደነበረው የተለያዩ ወንጀሎች ይፈጸማሉ። የተፈጸመን ወንጀል ምናልባት በመደበኛው ፍርድ ቤት ልትፈታው ማችለው አምልጠህ ልትወጣ የምትችለው ግን ደግሞ በኦሮሞ ባህል ባይ ኤኒ ሚንስ ልናመልጥ የማንችለው በማይንድ ሴታችን ሲተቀመጠ ፈራሃ እግዚአብሔር ውስጣችን እንዲያድር የተደረገበት እሴት አለና በዛ መንገድ ቢካሄድ ከመደበኛው ፍርድ ቤት በይበልጥ የሴቶችን መብት ከማስከበር አንፃር የህፃናትን መብት ከማስከበር አንፃር የነበረንን ባህል ከማሳደግም አንፃር ባህላዊ ፍርድ ቤቶች እየሰሩ ያሉት ስራ ምናልባት በመንግስት ደረጃ ሰፖርት መደረጋቸው በዛ ልክ ፕሮሞት መደረጋቸው ትልቅ ነገር ነው ብያምናለሁ። በመጨረሻም ሰላምን ለማምጣት ትልቁ ሊወሰድ የሚገባው እርምጃ ምንድነው ብያምናለሁ? ትውልድ ላይ መስራት ነው። የኦሮሞ ማህበረሰብ የገዳ ስርዓት አለው። ምናልባት ዛሬ በየትምህርት ቤቱ የገዳ ስርዓትን ትምህርት መስጠት ኦሮሞ ሰላምን ይወዳል የምንለውን ነገር ፕራክቲካሊ ልናየው እንደምንችል ተስፋ ሊያጭር የሚችል ነገር ነው ማለት ነው። በገዳ ስርዓት ውስጥ ብዙ ነገሮችን እናያለን። የሰላም እሴት ግንባታዎች ምን እንደሆኑ ልናይ እንችላለንና ትውልድ ላይ ይሄ ስራ ከተሰራ በትምህርት ቤት ደረጃ ይሄ ስራ ከተሰራ ምናልባት ትልቅ ተስፋ ይኖረናል። አባቱን የሚያከብር እናቱን የሚያከብር ሀገሩን የሚወድ ለሰላም ዘብ የሚቆም ትውልድን መገንባት ከቻልን የሚናፍቀንን ሰላም በእጃችን ልናስገባ እንችላለን ብዬ አምናለሁ። ለጠይቅሽ እኔም ሀዬ ልበልሽና ሩቅያ ቲክቶከር ነች፣ ማህበራዊ ሚዲያም አላት። አንድ ቀን ስለ ጥላቻ ከህዝብ ጥላቻ አይቻልም። ህዝብ ለህዝብ እንዲጣላ እንደሌሎች አድርጋ አታውቅም። ስለ ፍቅር ስለ መከባበር ነው የምትሰራውና በሆነ ቦታ መጥቀስ አልፈልግም። ትልቅ ስልጣን አለሽ። ወጣት ብትሆኝም መጥቀስ አልፈልግም፣ ስልጣን አለሽ። በዛ ላይ በሁለቱ ላይ በሰላም ጉዳይ በእርቁ ጉዳይ ምን እየሰራሽ? ቴንክ ዩ አምባሳደር። ምናልባት ከሶሻል ሚዲያ አንፃር ቲክቶከር ሳሎን ፌስቡከር ነኝ። ፌስቡክ ላይ ነጋን ዋመራ ስል ጧት የሚናፍቁኝ ፎሎወርሶች አሉ። ጧት በምስጋና ነው የምጀምረው። ፌስቡኬን ስከፍተው በምስጋና ነው። በሰላም ስላሳደርከኝ አመሰግናለሁ፣ በሰላም የምታውለኝም አንተ ነህና አመሰግናለሁ ብዬ ጀምራለሁ። ሲቀጥል ሰላምን ፕሮሞት ሊያደርጉ የሚችሉ ንግግሮችን ደግሞ አብሬ ነጋን ዋመራ ከሚል ስሎጋን ጋር ለቃለሁ።
ሰዎች የኔ ተከታዮች ከኔ ጋር ያመሰግናሉ ከኔ ጋር ፒስን ፕሮሞት ያደርጋሉ እንዳሉትም ፌስቡክ ላይ ገብተው ምናልባት ሄት ስፒች የሚባል ነገርን በፍጹም አልቀበልም የድል ጉዳይ ሆኖ ይሁን ምናልባት ፈጣሪ መርጦኝ ይሁን አላቅም ፎሎወርሶቼም በድንገት እንኳን የሚያስቀይም ነገር ሲጽፉ አላይም በድንገት እንኳን አላይም ነገር ግን አንዳንዴ ቲክቶኮችን ደሞ ከተላለው ገባለው ፒስ ፕሮሞት ማድረግ ስችል ምናልባት ቲክቶክ ላይ የሚኖሩ ነገሮችንም ቻሌንጅ ማድረግ ስለምፈልግ ገባለው ግን ብዙ ኢነርጂቲክ አይደለም ስለ ፒስ ማውራት ብዙ ዋጋ የሚያስከፍል ጉዳይ እንደሆነ ደሞ ማስተውልበት ነገር አለ ስለ ሰላም ስታወራ ሰላም ሲሎን ነው ስለ ሰላም ምታወሪው ብሎክ የሚልክ ሰው ይገጥማል ትልቅ ሰው ነው ሊከበር የሚገባ ሰው ነው ምትለው ሰው ውጭ ላይ ማቀው ሰው ቲክቶክ ጓዳውስ ገብቶ ግን የሚያወራው ነገር አንዳንዴ ያሳፍረኛልም አንዳንዴ በፒስ ላይ መሰራውን ስራ ሞር ኢነርጂቲክ ሆኜ እንድሰራም ደሞ ያደርገኛል በቃ ሀገሬ ያላት እኔ ነኝ መጀመሪያ ያለብኝ ተስፋ የሚደረግባቸው ሰዎች ተዘናክተዋል ስለዚህ እኔ መስራት አለብኝ ብዬ ኢነርጂ እንዲኖረኝ ያደርገኛል በአጠቃላይ በፒስ ላይ የሚሰሩ ስራዎች ላይ ምናልባት እንዳልኩትም ፒስ ማለት ብቻ ፒስና ያመጣምና ኢንግሪዲየንት ሊሆኑ የሚችሉት አንደኛ የበጎ ፍቃድ አገልግሎቶች ፒስን ፕሮሞት ያደርጋሉ ብዬ አስባለሁ ሰዎች ለሰዎች አዘኔታን ሰውኛን ተላብሶ ሰዎችን ኢንተራክት ማድረግ ሰው መሆን በራሱ ፒስን ፕሮሞት ያደርጋል ሰዎችን ቀልባቸው ሊሰብር የሚችል ነገር ሰዎችን ሊያስቀይም የሚችል ነገር ሰዎችን ሊያሳዝን የሚችል ነገር ባለመናገር ባለማድረግ ያለንን ኢንተራክሽን ሰላም በማድረግም ፒስን ፕሮሞት ማድረግ ይቻላልና ምናልባት እንደ አንድ ሰው ምናልባት በኃላፊነቴ አካባቢ ምሰሩ ስራ ተይውና ያ ምኖርበት አካባቢ ላይ የሰላም ሰራዊት አለ ምናልባት አንዱ የሰላም ሰራዊት ሜምበር ነኝ አካባቢዬን እጠብቃለሁ ምናልባት እንደ አንድ ሴት በመሆኔ የሰላም ጥማቴ ከፍ ይላል እናትም ነኝ እናት እንደመሆኔም የሰላም ጥማቴ ከፍ ይላል ወጣት ነኝ ወጣት እንደመሆኔም ደግሞ የሰላም ጥማቴ ከፍ ይላልና every action መውጫና መግቢያ ሰላም ላይ ብቻ ሊሆን እንደሚገባ አምናለሁ ተቃራኒ ነገሮች ሳይ ደግሞ ምን አገባኝ ብዬ አላልፍም ከዛም ባለፈ ደግሞ ምናልባት ሶሻል ሚዲያን ከፍ ማድረግ ፈልጋለሁ በተለይ የፒስ ዲያሎጎችን አንዳንድ የግል ሚዲያዎችን የፒስ ዲያሎጎችን ጀምሬያለሁ የግል ሚዲያ ላይ ደግሞ ብዙም ሊያስኬድክ የሚችል ነገር አይደለም አንደኛ አጀንዳው በጣም ፎከስ ያገኘና ፕላትፎርሙ ሰፊ አይደለም ምናልባት ጥሬንም አቀርባለሁ በዚህ የሰላም ዲያሎጎች ላይ መሳተፍ ፈልጋለሁ ሊያቀቱኝ የሚችሉ ጉዳዮች ላይ ደግሞ እንደ ጎ ቲቪ እንዲሁም እዚህ ውስጥ ያሉ አካላትም የፒስ ፕሮሞተሮች ናቸውና ከጎኔ ይቆማሉ ብዬ አስባለሁ ሴት ሆና ስለ ፒስ ማውራት በጣም ደስ ይላል እኔ ማለት ሀገር ነኝ እኔ ማለት ትልቅ ካፒታል ነኝ ብያምናለሁና እኔ ላይ ኢንቨስት ማድረግ እኔን ሰላም እንድሆን እኔ ሰላም እንድሰብክ እኔ ላይ ኢንቨስት ማድረግ የምንፈልገውን ሰላም ማምጣት ነው ብያምናለሁኝና ዲያሎጎችን ማስፋት ፈልጋለሁ ከወጣቶች ከሴቶች ጋር ዲያሎግ ጀምሬያለሁኝና ይሄንን በይበልጥ ማስፋት አስባለሁ thank you so much ሩቂያ ከኦሮሚያ ተወልደሽ ድንቅ ኢትዮጵያዊ ሆንሽው እና መሰግንሻለን ሴት እንዳልሽው እናትም እህትም ሚስትም አያትም አክስትም ነች ሩህሩህ የሆነ ሴት መፈጠርሽ ደግሞ በጣም ደስ ይለኛል ለዚህ ሚዲያ ደግሞ ያለሽ አክብሮት በጣም እኛም እናደንቅሻለን እና ከብሻለን እና በዚህ ቀጥ በሰላም ጉዳይ በተለይ ዛሬ መሐከላቸው የሰላምና የጸጥታ አስተዳደር መሐከል ነው ወጫልሽና ስራሽ ደግሞ እሱ ባትሆኚ ደግሞ እናመጣሽ ነበር እኔ ከየት ቦታ ጎርጎሬ እንደመጣሁ እኔንም ማቀውና የሰላም ሰው መሆንሽ በጣም ሰላም ስራ ምትሰሪ መሆንሽን በጣም እናደንቅሻለን በኢትዮጵያ ስም በጎህ ቴሌቪዥን ስም እናመሰግናለን ከሚታና ይስተሽ ሄሎ ከየት ነበር ከአፋር ነው ወሎ ነው ያሉት አሁን ከአፋር ወደዛ ሄዶ ማለት ነው እንግዲህ ዛሬ እየተወያየን ያለነው በሰላምና ጸጥታ ነው በጎህ ቲቪ በዚህ መሰረት ከ11 ክፍለ ከተሞች በአዲስ አበባ ደረጃና ከከተማ የተለያዩ ምሁራን
ታዋቂ ሰዎች አባገዳዎች ሃይማኖት አባቶች ያሉበት ነውና ይሄ ውይይት በሰላም እንዴት ሰላም ከህብረተሰቡ ጋር ሆነን ነፍታው እና ጠንክረው እና ጣምረው የሚል ነው ያለውና በአፋር የሉሲ አገር ነች አፋር ጀግኖች ያሉባት ነው ባለፈው ጥላት አቃለሁኝ እኔ ጅቡቲን አሰምም ለመያዝ ሰብሮ ለመሄድ ሲሞክር እናንተ ናችሁ ሰብራችሁ ይመለሳችሁ እና የሉሲ ልጆች ናችሁ የ2 ሚሊዮን ከ2 ሚሊዮን አመት በላይ ያላት እድሜ ያላት ሉሲ ስለዚህ እንዴት ነው እናንተ ሰላም ታስከብሩት በዳጉ እንደምታስከብሩ አቃለሁኝ በተለያዩ ሚስጥሮች እንዳላችሁ እና እኔ ማቀው አንድ ነገር አለ አንድ እንግዳ ሲሄድ ሽፍታም ቢሆን መጀመሪያ አስቀምጦ ምግብ ውሃ ሰጥቶ ከዛ በኋላ ከየት መጣህ ብሎ ነው የሚጠየቀው እና እንዴት ነው አሁን ያ ባህል አለ ያ ጀግንነት አለ አሁንም አመሰግናለሁ እንግዲህ ያው ድሉ ስለተሰጠኝ ስሙ ስሜ ሱልጣን አህመድ ነው የሚባለው ሱልጣን አህመድ ይባላል ከዚህ ከወሎና አፋር አካባቢ ነው እንግዲህ ያው እንደሚያውቁት ወሎና አፋር ጎረቤት አካባቢ ነው አንዱ ሰው ወሎ እናት ከሆነ አባት ደግሞ አፋር ወሎ ከሆነ አፋር እናት ከሆነ ደግሞ ወሎ የሚሆንበት አጋጣሚ ስላለ ያው አካባቢ ነውና እንንቀሳቀሰው ዛሬ እንዳጋጣሚ ደሴ ነው ያለው ባለፈውም ያው ጎቲቪ መልካም ስራ እየሰራ ነው ያጋጣሚ ሰላምን ለማጥናት ከሚደረጉ አንዳንድ ሁኔታዎች አንፃር ጎቲቪ እየሰራ ያለው ስራ የሚበረታታ ሆኖ አግኝቻለሁ በዚህ አጋጣሚ ስለ ሰላም ሲነሳ ምናልባት ቀለል አድርጎ አፍላይን በማውራት ብቻ የሚያልፍ ነገር አይደለም ሰላም የዚህ ምድር የመረጋጋት አንዱ ስኬትና ምንጭ ነው ስለዚህ ምንድነው መደረግ ያለበት ሰዎች ማስከን አለባቸው ያምናለው ለመናገር ስለ ጦርነት ባለፈው እንዳልኩት ስለ ጦርነት ማውራት ያለበት ጦርነት ሲያደርሰው የሚያውቀው ጦርነትን በአካል ሆኖ የሚያክሰው ነው ጦርነትን በወሬ የሚያክሰው አሁን አገራችን ውስጥ ሰላም እንዳይፈጠር ሰዎች ካንዱ ቦታ ወደ ሌላ ቦታ ታከታክሩ ስራ እንዳይሰሩ ያደረጉ ያሉት አሜሪካን ሀገር በውጭ ሀገር መካከለኛው ምስራቅ ላይ ተቀምጠው የሚዲያ ሰራዊት ፈጥረው በዛ ሚዲያ ሰራዊት ብቻ ይዳልጅ ስራ እንዳይሰራ የሚያደርጉ አካላቶች ናቸውና ይሄንን ታው ብሎ እነዚህ ሰዎች ሀቅ እንዲሉ ማስቻል የሚገባ ይመስለኛል ከዛ በዘለለ ስለ ጦርነት እዚህ ያለ ኃይል እዚህ ያለ ሰው ኢትዮጵያውያን አብዛኛው ያውቁታል በበለጠ ደግሞ በሰሜኑ አካባቢ ያለው ማህበረሰብ ጦርነትን በደንብ የተለማመደው ነው ከጣሊያን ወረራ ጀምሮ ከዛ በፊትም ጭምር የነበሩ ሲቹዌሽኖች ይመጡ የነበሩት በሰሜኑ በኩል ነው የሰሜኑ አካባቢ ማህበረሰብ ስለ ጦርነት ስለ ሰላም እንዴት ትልቅ ዋጋ እንዳለው ይረዳል አዲስ አበባ ውስጥ ተወልዶ ያደገ ሰው ስለ ሰላም ቀላል አድርጎ ነው የሚያውቀው ማዕከላዊ ሲቲ ነው ማዕከላዊ ሲቹዌሽን ነው ጦርነት ማለት ወግኑ የሆነ የክላሽና የትንድምት ምናምን ሊመስለው ይችላል እኛ ግን ጦርነትን የምናውቀው ሆነንበት ነው ቆይተን ነው ኖረን ነው ሰላምን የምናውቀው ደግሞ ከዛ ጦርነት አገግመን ስንወጣ ምን አይነት መረጋጋት እንዳለው ስለምንረዳ ነው ስለዚህ ምንድነው መደረግ ያለበት ሰዎች መስከን አለባቸው በያምናለሁ ሰዎች መረጋጋት አለባቸው በያምናለሁ ሰዎች ስለራሳቸው ማሰብ እነማን ናቸው ሰዎች ሲሉ እነማን በዚህ አይነት ጉዳይ ላይ ተሳተፉ ሰላምን በማወቅ ጦርነትን የሚሰብኩ ሰዎች ወደ ራሳቸው እንዲመለሱ ሁሉም አካል የምክር አገልግሎት ሌላም የገንዘብ ምንጭ የሚሆን አካል ለምሳሌ ኢትዮጵያ ውስጥ የገንዘብ ምንጭ ጦርነት እንዲነሳ የገንዘብ ምንጭ የሚሆን ባለሀብቶች አሉ እነዚህ ባለሀብቶች ከዚህ ድርጊታቸው እንዲቆጠቡ ተግሳጽ ሊሰጣቸው ይገባል ብዬ አምናለሁና እዚህ ጋር ተያይዞ ሁሉም ሰው ስለ ሰላም መስበክ አለበት እውነት ለመናገር እኛ ምድራችን ሰፊ ነው ይበቃናል አፋርን ብታዩት አፋር ትልቅ የሀገሪቱ ኢኮኖሚ እዛ አካባቢ ላይ ፎከስ ተደርጎ ቢሰራበት አፋር ብቻ የሚበቃ ነው የሚመስለኝ የዝም እየተመለከቱ አፋርን አይታችሁታል የጨው ሶርስ አለው አፋር የውቅያኖስ ሶርስ አለው አሳ ማርባት ይችላል አፋር ሰፊ ምድር ነው አፋርን ብቻ እንጠቀምበት ለአግሪካልቸር እንጠቀምበት ብለን ብናስብ ኢትዮጵያን መመገብ የሚችልበት ሁኔታ አለ ይሄ መምጣት የሚችለው ምንድነው ሰላም ሲረጋገጥ ነው ሀገሪቱ ላይ አንድ ሰው ከጎጃም ተነስቶ አፋር መሄድ ሲችል ከባህር ተነስቶ አፋር መሄድ ከባህር ተነስቶ ደሴ መምጣት ሲችል ነው ይሄ መሆን የሚችል የአፋር ያው ቀደም እንዳልኩት ነው እርሶ የሚያውቁታል እንግዲህ እዛ አካባቢ ቤተሰብ ነው አፋር መጀመሪያ ያለው ነው የሚሰጠው
የአፋር እንግዳ መጣብኝ ካለ ያለውን ነው የሚሰጠው ቤት ውስጥ ያለው በካላለ በክል በወረት ካለው እንትና እንደዚህ ነው የሚደረገው አፋር መሬቱን አሳልፎ የሚሰጠው እኮ ማለት አፋር እኮ ምንም ጥርጥር የለውም አፋር በጀግንነት ስትመጡበት ደግሞ ይታወቃል ሀገሩን አሳልፎ አይሰጥም አፋር ግመሎች ያውቁታል ምናምን ብቻ አይደለም የአፋር ህዝብ ለማንነቱ የአፋር ህዝብ ለኢትዮጵያዊነቱ ይሞታል ስለዚህ የአፋር ህዝብ ሰላም ሳይወራ የሁሉ ህዝብ ሰላም ቢወራ ስለ ሰላም ቢወራ መደመጥ አለበት ብያምናለሁ መሰማት አለበት ብያምናለሁና እንደው ባካችሁ ቦቲቪ አሁን የጀመረው ነገር በጣም ጥሩ ነው እንደው ይሄንን የሰላም ያው የጠጣንተን እንደዚህ ነን ተቋሚ እንተን የሚሉ አካላት ጭምር እንደዚህ አይነት ግብዣ እየተደረገላቸው ስለ ሰላም ቢሰበክ ብዬ ያስባለሁና እኛ ኢትዮጵያ ሀጂ አንድ ነገር ንገሮት ሀጂ ይቅርታ ላቋርጦት መንግስት እኮ ለሰላም በሩ ክፍት ነው ለምሳሌ ሰላም ሚኒስትር አቋቁመዋል ሽግግር ፍትህ አቋቁመዋል ምክክር ኮሚሽን አቋቁመዋል ሌላም በየህብረተሰቡ አባገዳዎች አሉ ሃይማኖት አባቶች አሉ ሀገር ሽማግሌዎች አሉ ሌሎችም አሉ እኛ ደግሞ በጎህ ቲቪ ሰላም እርቅ እንዲወርድበት ለህዝብ እየሰራን ያል በራሳችን ከህዝብ ወጥተን ለህዝብና ለሀገሪቷ ለመንግስትም ሰላም እንዲመጣ እየሰራን ያለ ነው ስለዚህ ህዝቡ ምን ይስራ በሰላም ጉዳይ እናንተስ ምንድነው እየሰራችሁ ያላችሁ ያው እንደሚታወቀው ህዝቡ የሰላሙ ምንጭ ነው ምንም ጥርጥር የለውም ህዝብ መሬት ላይ ያለው ህዝብ የሚኖረው ህዝብ የሰላሙ ባለቤት ነው ሰላም በመምጣቱ የሚጠቀመው መሬት ላይ ያለው ህዝብ ነው ህዝቡ ግንዛቤ ሊፈጠርለት ይገባል እንደዚህ አይነት የሚዲያ ተቋማት የሃይማኖት አባቶች የባህላዊ ስቴቶች ለምሳሌ የእርቅ ስነ ስርዓት ያባገዳ ስነ ስርዓት የዳጉ ስነ ስርዓት በየአካባቢው አሉ ትግራይም ጭምር አማራ ክልልም ጭምር ሁሉም የሽምግልና ስርዓት እነዚህ ስርዓቶች ሪስፔክት እንዲያደርግ መፈጠር አለበት ብዬምናለሁ ምንም ጥርጥር የለውም አሁን አብዛኛው ሰው መንግስትን ተቃውሞ የተቃዋሚ አይነት ይዘት ስላለው ነው መንግስት የሚያወጣው አዋጅ መንግስት የሚያወጣው ደንብ አይገዛኝም ብሎ ነው የሚያምነው ሃይማኖት አለው አይደለም እንዴ ኢትዮጵያ ውስጥ ያለ ይሄ ጦርነት የሚያደርግ ሰላምን የሚያወቅሰው እኮ ሃይማኖት አለው አይደለም እንዴ ምንም ጥርጥር ኢትዮጵያ ውስጥ 99.9% የሃይማኖት ተከታይ ነው በሃይማኖቱ ሙቶ በሃይማኖቱ ኖሮ በሃይማኖቱ የሚሞት ህዝብ ነው ስለዚህ እነዚህ ሃይማኖት አባቶች ጭምር ታው ነገ አልቀብርህም ሰላም አትወቅ ማለት አለባቸው ብያምናለሁ አሁን እንዳሉት የሰላም ሚኒስትር መቋቋሙ በመንግስት ደረጃ ያሉትን ምርታዎች ዲናይ ማድረግ አልፈልግም ጥሩ እይታዎች ናቸው እነዚህ መንግስት የራሱ ድርሻ ስላለው አብዛኛው ግን እንደዚህ አይነት ሁኔታ ሰላምን የሚያውቀው ማህበረሰብ መንግስትን እጠላለሁ ብሎ ነው የተነሳው ስለዚህ መንግስትና አዋጅ መንግስትን መመሪያ ሊከተል አይችልም ሊከተል የሚችለው አንድና አንድ ነገ በጦርነት ብትሞት በሰላም ችግር ብትሞት የምቀብርህ እኔ ነኝ እኔ ሃይማኖት አባትህ ነኝ እኔ በሀገር ሽማግሌ ነኝ የሚል ማህበረሰብ መፈጠር አለበት ብዬ ነው ማምነው ምንም ጥርጥር የለውም የሰላሙ ምንጭ የሆነ አካባቢ ጎጃም ላይ ወሎ ላይ ሸዋ ላይ አፋር ችግር አፋር ውስጥ ያውቁታል አፋር ውስጥ ባለፈው ፕሬዝዳንቱን አገኘዋቸው ነው በአካል በግር እየሄዱ ማለት እንግዲህ ሌላ አካባቢ ዞን አስተዳዳሪ ምናምን የሚባሉ ሰዎች በሚኒሻ ታጅበው ምናምን ነው የሚሄዱት አፋር የራሱ ካልቸር ምናምን ባህል አለው ያንን የክልል ፕሬዝዳንት የሚተራኮል ሰው ቢኖር ማህበረሰቡ ራሱ ነው አውጥቶ አደባባይ ላይ እንትን የሚል ይሄንን ያቃል ማህበረሰቡ ሰው እስኪት አለው ማለት ነው ይሄን እንደዚህ አይነት ስቴቶች ሪስፔክት ሊደረጉ ይገባቸዋል እንደዚህ አይነት ባህሎች ሪስፔክት ሊደረጉ ይገባቸዋል በአካል እነዚህ ሰውዬ መንገዱን ይዘው ከአንድ ቦታ ተነስተው አንድ ቦታ ይሄዳሉ ለምንድን ነው እንደዚህ አይነት ሴት ስላለ ሴቱን ሪስፔክት የሚያደርግ ማህበረሰብ ስላለ አሁን ማህበረሰቡን እምነቱን ሴቱን ሪስፔክት የሚያደርግ ሰው ስላጣን ነው አሁን ሰላም እየታወቀ ያለው ምንም ጥርጥር የለም ሃይማኖት አባቶች ናቸው እንደዚህ አይነት ወይ ክሬት አድርገው በቃ ውግዝ ነህ ስለ ሰላም ማህበረሰቡን እያወቅህ ከበጠበቅ አማኙን እያወቅህ ከበጠበቅ እንደዚህ እያደረክ እየገደልክ ከበጠበቅ አንተ ውግዝ ነህ ሃይማኖት የለህም ብለው ቢያወጁበት በእርግጠኝነት ሰላም ይመለሳል ከመንግስት ጋር አንድ ልጠይቆት ቆይ ይመጣሉ አንድ ትንሽ ደቂቃ ይጨምሩና ለምሳሌው ሳምንት ሐኪሞች እኔ እንዲያውም የሆነ ቦታ ትግራይ ውስጥ የሆነ ሆስፒታል እነሱ ሰልፍ ስራ ማቆም አድርገው ወደ ሆስፒታል ሲገቡ አንድ የልብ ታማሚ እዛ በሩ ላይ የሚያክማቸው አጥተው እንደሞቱ ሰምቻለሁ አራግጫለሁኝ ስለዚህ እንደዚህ ይሆናል ወይ ሐኪም ኃላፊነት አለው ምሎ ነው የሚገባው ወደዛ ውስጥ እና ውስጥ በሽተኛ አስቀምጦ ወደ አድማ ይወጣል ወይ
መብት ካለው እንኳን በተቻለ መጠን እየሰራ እያከመ ነው መጠየቅ ያለበት መብት መጠየቅ የሚችለው ስለዚህ አሁን እንደዚህ በየተለያዩ ቦታዎች ለኔ ይደወላል ለጎህ ቲቪ ይደወላል እንደዚህ የሚያከመን አጥተናል እየሞትን ነው እያለ ነው ያለው እስቲ በዚህ የሚያስተላልፉት መልእክት አለ አጠር ያለ እንደው ክቡር አምባሳደር እንደው እዚህ ላይ ምናልባት አንዳንዴ እኔ አሁን ትምህርት ስማር በጣም ጂኒየስ ሰው የተማረ ሰው ይሄ እንትን ሰው እንትን ይገባል ተብሎ ነው የምታሰበው ሜዲሲን ህክምና የሚገባ ሰው በጣም ጂኒየስ ሰው ነው ከኢትዮጵያ ተማሪዎች ተመርጦ ነው ወደ ሜዲሲን የሚገባው አንድ ሰው እንደው ምን እንደመጣብን እዚሁ ጋር ተያይዞ ልናገር ብዬ ነው እና አባቴ ምን ይላሉ አህመድ ሁሴን ይባላሉ አባቴ ያሉ በህይወትና ኢትዮጵያ ውስጥ ማህበረሰብን ለማገልገል ትማራለህ አሉ በቃ ምንም ጥርጥር የለውም ሜዲሲን የሚማር ሰው አንድ በህክምና እንደዛ ተሰቃይቶ የሚማር ሰው ነይቶ እኛ በእምነት ነው ነይቶ ነገ አጅር አገኝበታለሁ በሽተኛ በማከሜ በፈጣሪ ዘንድ እንትን አገኝበታለሁ ብሎ ነይቶ እንዲማር ነው የሚፈልገው ኢትዮጵያ ውስጥ ክፍያ የለም አርሶ አደሮች እንደዚህ ያለው ክፍያ የላቸውም የአርሶ አደር ልጅ ነው ይሄ ልጅ አርሶ አደር ልጅ ነው ይሄ ዶክተር አባትና እናቴን እንደው በእንደዚህ አይነት ወይ በተሟላለት ሆስፒታል እጂ እየተራኩና እየተጠማው ህዝቤን ላገልግል ቢሆን ወደዚህ ስራ ውስጥ የሚገባው አሉኝ ያ ካልሆነ ግን ተነስቶ ነጋዴ ሆነ እንደንትና አይደል በህክምና የማያገለግል ከሆነ ነጋዴ ወይ ደግሞ ገበሬ ሆነ ይላሉ ነጋዴ ሆነ ነግድ በገንዘብ ታገኘው ዛጋር በፍጹም በምንም አይነት ስለ ኢትዮጵያ ውስጥ ደሞዝ ሊከፈል በምንም አይነት ስሌት መኪና ለተገዛበት አትችልም ቤት ለተገዛበት አትችልም ራስ ተረግረ ካልሆነ በስተቀር ስለዚህ ነይተው ነው እነዚህ ሰዎች ከመጀመሪያው እንደዛ ያላቸው የሚል አይነት እየተፈጠረብኝ ነው ራሱ ብዙ ቦታ ባይዘው ታካሚዎች ሙተዋል ነገጧት ጸጸት ነው እነዚህ ታካሚዎች አሁን እኮ ማህበራዊ ሚዲያ ክፍት ነው ሶሻል ሚዲያው ክፍት ነው ሚኒስትሪ ሚዲያው ክፍት ነው እነዚህ ሰዎች ኦሬዲ ይታወቃል ኢትዮጵያ ውስጥ ደሞዝ በትክክል እንደማይከፍል ይታወቃል ሰሙ ከተሰማ በኋላ የአገሪቱ አቅም ነው ትክክል ሰው ያከመ ስራውን እየሰራ ተቃውሞ ማቆም ምክንያቱም ህይወት እጁ ላይ ነው ያለው ህይወት እጁ ላይ ያለ ሰው ደግሞ አይቀልድም ህይወት እጁ ላይ ያለ ሰው የሚሞትና የሚድን ሰው እጁ ላይ ያለ ሰው በፍጹም ሊቀልድ አይችልም ኢትዮጵያውያን እኮኛ እናትና አባቶቻችን ዳሃዎች ናቸው እኛም ዳሃዎች ነን ስለዚህ መንግስት ይሄንን ማሻሻል አለበት እስከሚባል ድረስ በዛ አይነት ሲቹዌሽን በመንግስት አይደለም ባይዘው የቀለዱት በታመመው በህዝቡ ሰው የተቀለደው ምንም ጥርጥር የለውም ሶ እነዚህ ሰዎች ምንድናቸው እየሳስብ እኔ እንደዛ ድሮን ጋር የተማሩት ተማሪዎች እንደዛ ተሰቃይተው የተማሩ ተማሪዎች ናቸው ወይ ብሎ ለማመንም ከበደኝ አንዳንዴ ለመናገር ምናልባት ምንም ጥርጥር የለውም ኢትዮጵያ ውስጥ ያለው ኢኮኖሚ አሁን እንዳሉት ነው እንደሚታወቀውም ስለሆነ በቂ ክፍያ አይደለም ለዶክተሮች የሚከፈሉ በዛ ላይ ደግሞ ስርዓቱ ይሄ ስርዓት የኬንያ ስርዓት አይደለም ይሄ ስርዓት ፓርላሜንታዊ ስርዓት ነው ኬንያ ሰላማዊ ሰልፍ በወጣ ሰዓት ፕሬዝዳንቱ በአንድ ፊርማ አፕሩቭ አድርገው ነው ደግሞ የተጨመረው ኢትዮጵያ ውስጥ ያለው ስርዓት ደግሞ ፓርላሜንታዊ ስርዓት ነው ሰው ይሰማል በየደረጃው ያለው ኃይል ጥያቄውን ያነሳል ጥያቄውን ካነሳ በኋላ ለምክር ቤት ነው የሚቀርበው ለተወካዮች ምክር ቤት ይሄንን አንደርስታንድ ማድረግ የሚችል ዶክተር ነው የነበረን አይደለም አሁን በዚህ ሰዓት በአንድ ሰዓት ውስጥ ፕሬዝዳንታዊ ስርዓት ያለ አስመስሎ ህክምናን በዚህ ደረጃ እናቶችን በዚህ ደረጃ ሚስኪን አባቶችን በዚህ ደረጃ የሚገል ዶክተር ይኖራል ብዬ በፍጹም ለጠብቅ ኤክስፔክት ማውራቱላ የሚያከተኛ አይነት ነው እንደዚህ አይነት ስሜት በጣም ሀጂ በጣም እናመሰግናለን ከአፋር ዛሬ ደስ የሆነ ነው የሚያናገሩን ሁሉ ጊዜ ለበጎ ስራ እንደሚሰሩ አቃለሁኝና ፈጣሪ ይስጥልን በጣም እናመሰግናለን ለዛሬ አመሰግናለሁ እሺ አመሰግናለሁ እሺ አሳጥሯለሁ የተባለውን ሐሳብ እንዳለ ጋራለው ቀደም እንደጀመርኩት የሰላም ሰራዊቱ የሚሰራው ስራ ዲቴል እዚህ ተገልጿል እና ያልተዘመረለት ጀግና ነው ስፔሻሊ ጸረ ሰላም ኃይል እንቅስቃሴን ጠቁሞ ነጥሮ አውጥቶ ለህግ አካላት ከመስጠት አንፃር ስራዎች እየተሰሩ ነው ያሉት እዚህ መድረክ ላይ ያልተነሳ አንድ ሐሳብ አለ ምንድነው እሱ እንደ ጽፈት ቤት እንደ ሰላምና አስተዳደር ቢሮ የማህበረሰብ ተኮር ውይይት የሚባል እንትን አለ ሴናሪዮ አለ በየሳምንቱ የሚደረግ ማህበረሰቡ አጀንዳውን ቀርጾ በየብሎኩ በየሳምንቱ ከ50 እስከ 150 የሚሆን ማህበረሰብ ክፍል የሚወያይበት ችግሩን የሚነቅፍበት ስለ መልካም አስተዳደር ሊሆን ይችላል ስለ ብልሹ አሰራር ሊሆን ይችላል ስለ ኑሮ ውድነት ሊሆን ይችላል ስለ ሰላሙ ሊሆን ይችላል ስለ ሀገሪቱ ነባራዊ ሁኔታ ሊሆን ይችላል እና እነዚህ አይነቱ ውይይቶችን በየብሎኩ በራሱ አመቻች መርጦ የሚወያይበት ያ አመቻች ደግሞ የተነሱ ሐሳቦችን በአሉታዊ በአውንታዊ ይሄ ተነስቷል ይሄ ሊስተካከል ይገባል ብሎ ከጸጥታ ተቋማት ጋር ከኛ ጽፈት ቢሮ ጋር
የሚሰራበትን ያንን ችግሮችን ደግሞ በየብሎኩ ለመቅረፍ ከአመራሮች ጋር የምንሰራበትን የየሳምንቱ የብሎክ ውይይት አለ ይሄ ጠንካራ የሆነ ግራውንድን እየፈጠረልን ያለው በማህበረሰቡ ዘንድ በተለይ ጠንካራ የሆነ የአስተዳደር ስርዓቶችን ለመዘርጋት እየተጠቀመን ያለው ሰላሙን ለማምጣት እየተጠቀመን ያለውና ይሄ ትልቅ ስራ ነው አሁን ወደፊት ምን እናርግ እንዴት ነው አጠናክረን ይሄንን የአዲስ አበባን ሰላም ማስቀጠል የምንችለው የሚለውን ሲሄድበት ሀገሪቷ ያለችበት ሁኔታ ማህበረሰቡ ሊረዳ ይገባል አሁን ኢትዮጵያ ምን አይነት ሁኔታ ውስጥ ነው ያለችው በለውጥ ጎዳና ላይ እያደገች ያለች እያሸበረቀች ያለች ለጠላትም ለወዳጅም እየታየች ያለች ሀገር እንደሆነች ልንረዳ ይገባል በዛ ልክ ነው ማህበረሰቡ እንቅስቃሴ ማድረግ ያለበት ሲንቀሳቀስ ሀገሪቷን ነባራዊ ሁኔታ በደንብ ሊረዳ ይገባል ዓለም ምን ላይ ነው ያለው ኢኮኖሚ ምን ላይ ነው ያለው የዓለም የፖለቲካ ውጥንቅጡ እኛ ላይ የሚያመጣው ነገር ምንድነው ብሎ ሊረዳ ይገባል ማህበረሰቡ በዛ ልክ የሀገሪቱን የተሰፋ ማንነት ሊገነዘብ ይገባል ሁለተኛ ወጣቱ የመጀመሪያው የሰላም እጦት ገፈት ቀማሽ እሱ መሆኑን ማወቅ አለበት በየትኛውም ሰርከምስታንስ የሚደግፈው የሚቃወመው አካል ሰላሙን ቢበጠብጥ ቀድሞ ሚማግደው ያንን ወጣት እንደሆነ ስለሚያቅ ለሰላም ዘብ ቆሞ እያንዳንዱን አካባቢ ላይ እኔ ለሰላሜ ዘብ እቆማለሁ ብሎ ለሰላሙ መስራት አለበት ምክንያቱም ገፈት ቀማሽ ነው ሶስተኛ ጸረ ሰላም ኃይላት እንቅስቃሴዎች በደንብ ልንረዳ ይገባል ሁኔታዎችን ምቹ አጋጣሚዎችን በመፍጠር ነው የሚንቀሳቀሱት አንዳንድ አካላት ለምሳሌ በቅርብ ጊዜ ያየነው የጤና ባለሙያዎች ጥያቄ አለ ያንን የጤና ባለሙያዎች ይሄ ዲሞክራሲያዊ የሆነ ጥያቄን ሺፍት አርጎ በዚህ ደረጃ ስራ ማቆም እንዲደርሱ ያደረገው ይሄ የጸረ ሰላም ኃይል የአክቲቪስት የከሰረ ፖለቲከኛ ጌም ነው ስለዚህ አንዳንድ ጥያቄዎች ሲጠየቁ ቶሎ ብሎ አጀንዳ አርጎ ያንን ጥያቄ ለሁከት ለብጥብጥ ለሰላም እጦት ለማድረግ እንቅስቃሴዎች ያደረጉ ስለሆነ እንቅስቃሴዎችን የጸረ ሰላም ኃይልን እንቅስቃሴ አተኩሮ ህብረተሰቡ ሊረዳ ይገባል በዛ ልክ ደግሞ የኛ ጽፈት ቤትም እየሰራ ነው ያለው የጸረ ሰላም ኃይሉ አጀንዳ ቀርጾ ሲመጣ የኛ ጽፈት ቤት ደግሞ 2-3 ካውንተር ሜዠርመንቶችን አቅዶ ፕላን ኤ ፕላን ቢ ፕላን ሲ እያለ ነው ተግባራዊ ያደረገ ያለውና በዛም ነው አዲስ አበባ ሰላማዊ የተረጋገጠ የሆነው ስለዚህ በዚህ ልክ ነገሮችን ማወቅ ያስፈልጋል የጸጉር ልውጦችን እንቅስቃሴ ቀደም ሲነገር ነበር አዲስ አበባ በየቀኑ አዳዲስ ሰዎችን ታስተናግዳለች ሊኖሩ ነው ይመጡት ሊሰሩ ነው ይመጡት ነገር ግን ተቀይጠው ሊያጠፉ የሚመጡ አካላት እንዳሉ ሊታወቅ ይገባል ማህበረሰቡ ብስል ሆኖ አካባቢውን ጸጉር ልውጦችን ማወቅ መለየት መቃኘት ያስፈልጋል እነዚህ ሰዎች አጀንዳቸው ምንድነው ለመስራት ለመለወጥ ከሆነ አዲስ አበባ የማንንም የኢትዮጵያ ያጠቃላይ የኢትዮጵያ የብሔር ብሔረሰቦች ናት ለመለወጥ ለማደግ ሆነ ዌልካም ነገር ግን ለማጥፋት በዛ ልክ እቅድ አቅዶ የሚመጣ አካል እንዳለ ታውቆ 24 ሰዓት አካባቢውን መጠበቅ አለበት ጸጉር ልውጦች እንቅስቃሴ ሚናቸው ሊታወቅ ይገባል ሁለተኛ የጸረ ሰላም ኃይሉ እንቅስቃሴ አሁንም ለጸረ ሰላም ኃይሉ በዚህ ሚዲያ ፊት ለፊት ማስተላልፈው አንድ ነገር አለ አዲስ አበባ ላይ ኢንቨስት የሚያደርጉትን ነገር ባይቆም ይሻላል ማህበረሰቡ አውቆ ነቅቶ አጀንዳው ገብቶት እቅዳቸው ገብቶት ትቷቸዋል ንቋቸዋል እየመጣን ነው ብለዋል ተዘጋጅቶ እየጠበቋቸው ነበር ምንም የመጣ ነገር የለም ህዝቡ ሬዲ ሜድ ነበር ሰላሙን ለመጠበቅ ነገር ግን ምንም የመጣ ነገር የለም ምክንያቱም ኢቭን የሆነን ድንበር መሻገር አልቻሉ እንኳን አዲስ አበባ በ24 ሰዓት በ48 ሰዓት በሆነ ጊዜ ለመምጣት ይቀርና የሆነን ድንበር መሻገር አልቻሉምና በዚህ ልክ ማህበረሰቡ ጠንካራ የሆነ የሰላም ወዳድ ማህበረሰብ መገንባት ይችላል ሰውን አቅቶባቸዋል ስለዚህ ኢንቨስት ባያረጉ አዲስ አበባ ላይ በተለይ ያከስራቸዋል ለሁከት ለመፍጠር በጥብጥ ለመፍጠር የሚያደርጉት ነገር አክሳሪ ነውና ኢንቨስት ባያረጉና ወደ ሌላ ነገር ቢቀይሩት ሁለተኛ ለሃይማኖት አባቶች ማስተላለፈው መልእክት አለ የሃይማኖት አባቶች አክቲቪስት አይደሉም የሃይማኖት አባቶች ነጋዴዎች አይደሉም የሃይማኖት አባቶች የብሔርተኝነትን የሚያቀነቅኑ አይደሉም የሃይማኖት አባቶች ሰማያዊ ወይ ደግሞ የፈጣሪን ቃል ሰምተው ለማህበረሰቡ ለአማኙ ለጀማው የሚያስተላልፉት ምንድነው ሰማያዊ ነገርን
ነገር ግን አሁን አንዳንዴ እኛ ዲቴል ገብተን ታች ወረዳ ቀጠና በመንሰራበት ወቅት የሚያጋጥሙን በጣም አሳዛኝ የሆኑ የምር እነዚህ ሰዎች የሃይማኖት አባቶች ናቸው ወይ እውነት የፈጣሪ ጸጋ ላያቸው ላይ ነው ወይ ያለው ብለን ግራ እስክንጋባ ድረስ የሚያጋጥሙን ሰዎች አሉና የሃይማኖት አባቶች በዚህ ሚዲያ ፊት ማስተላለፋችሁ ማለት እናንተ ነጋዴዎች አይደላችሁም ብሔርተኛ አይደላችሁም አክቲቪስት አይደላችሁም ማህበረሰቡን በሰላም ለማነጽ ይሄ መንፈሳዊ ህይወቱን ለማነጽ ለሰላም ለማነጽ ተጠቀሙበት እንጂ እግዚአብሔር የሰጣችሁን አላህ የሰጣችሁን ጸጋ አታባክኑት ብዬ ይሄንን መልእክት አስተላልፋለሁ ያለኝ መልእክት ይሄ ነው በጣም እናመሰግናለን ዳዊት እድሜና ጤና ይስጥህ አሜን አንተ በክብርት ሊዲያ የወጣ እንደዚህ እንዳንተ አይነቶች ጀግኖች አላችሁና በጣም እናደንቃችኋለን በጣም ነው እናደንቃችሁ ግን አንድ ነገር ምንነግርህ ምንድነው ያ ህዝብ የአዲስ አበባ ህዝብ እኮ ልጆቻችን ያንተ ወንድሞች የኛ ልጆች እኮ ባዶ ሳህን ይዘው ወደ ትምህርት ቤት ይሄዱ ነበር አሁን ከ900,000 በላይ እኮ ቦርሳ ተገዝቶለት ስክሪቢቶ ደብተር ተገዝቶለት ምግብ በልቶ ልብስ ተሰጥቶ እየተማረ ያለ ድሮ ወንበር ላይ ጠረጴዛ ላይ የሚወርቅ የነበረው ተማሪ አሁን ህይወት ዘርቶ ያለበት እስከዚህ ድረስ እየሰራ ነው ያለው ግን ዳልከው ብዙ ችግር ያለባቸው ሰዎች አሉ የሚመጡት ለስራ ብሎ የሚመጣ አይደለም እንንገራው ድሮ ነበር አሁን ለተልኮ ይዘው የሚመጣው ሀገሪቷ ወይ ከግብጽ ይዘው ይመጣል ወይ ከወያኔ ይዘው ይመጣል ወይ ከሻዕቢያ ወይ ከሌላ በደንብ በግልጽ ነው ማነጋገር ያለው ተልኮ እንዳልከው ተልኮ ይዘው የሚመጣው አዲስ አበባን ለመተራመስ ግን አልቻለም ጀግኖች አላቸው ጀግና ህዝብ አለ ጀግና ጸጥታ ኃይል አለ ጀግና ፖሊስ አለ ፌደራል ፖሊስ አለ መከላከያ ኃይል አለ ጀግኖች መሪዎች ደግሞ አሉ በምንም አይነት አለውጦ ምን እስከሚሞት ድረስ ይሄን ቃል ስለዚህ ጥንቃቄ ያስፈልጋል ወጣቱ በአንዳንድ ነገሮች እንዳይደለል ጥንቃቄ ያስፈልጋል ወጣት የአዲስ አበባ ወጣት በተለይ እየተሰራ ያለው ልማት ለማዳናቀፍ የሚመክሩ አሉ ግን አይሆንላቸውም በምንም አይነት አይሆንላቸው ኢትዮጵያን ለማፍረስ የተዘጋጁ አሉ ከግብጾች ከሌሎች ጋር ሆነው አይሆንላቸው ኢትዮጵያ የተባረከች ሀገር ፈጣሪያችን እኮ ኢትዮጵያን አትንኳት ብለዋል ህዳሴ ግድባችን ለማጉላላት ያላረጉት ነገር አልነበረም እንዲፈርስ እንዲያው እና ኢትዮጵያ አዲስ አበባ ወያኔ እኮ ደብረ ብርሃን ደርሶ ነበር ሰላም ሰራዊት የተመሰረተው በዛ ሰዓት ነው እኔ ነበርኩኝ እዛ ሰላም ሰራዊት የተመሰረተው ጀግኖች ስላሉበት እነ ሊዲያ ዛን ጊዜ ነው የተሾሙት ግን አሳዩን ሌሎቹም እንዳልከው መጣን ከነገ ወዲያ ሰኞ ማክሰኞ ይያሉ የለም ስማቸው የለም ስለዚህ ኢትዮጵያ ማንንም አይነካም በተለይ አዲስ አበባችን ጀግኖች አላችሁና አትደፈርም አይዞ ሃይማኖት አባቶች አሁንም ይኸው ከየቦታው እየተወቀሳችሁ ነው ያላችሁ ከየቦታው ሃይማኖት እኮ በክርስቲያን ለመክፈት ለመቀደስ ሰላም ካለ መስጊድ ለመግባት ሰላም ካለ ሌላም ለማድረግ ሰላም ካለ ሰላም ከሌለ በምንም አይነት እቺ ስክሪፕቶ የኔ አይደለች እቺ ልብስ የኔ አይደለች የኔ ሰውነትም የኔ አይደለም ሰላም ሲሆን ሁላችን ልጆቻችን የሚማሩ ሀገሪቷ መታድገው እድገት ላይ ነው ያለችው ኢትዮጵያ ዓለም እየገረመው ነው ያለው በዚህ ጉዳይ ዳዊትም ሌሎች እንዳስተላልፋችሁ በጣም ጥንቃቄ እናደርግ ይገባል ህብረተሰቡ ከጸጥታ ኃይል ጎን መሰለፍ ያስፈልጋል የመጣው ዛሬ ተከራየው 5 ሆኖ 10 ሆኖ 20 ሆኖ የሚከራያሉ ዓለማቸው ማይታወቅ እነዚህ ማን ናቸው ወደኔ ሲመጣ አንድ እኮ ዲጄ እንኳን ከሌላ ሀገር ሲመጣ ማስመዝገብ አለብኝ እንግዳ መጥቶብኛል ማስመዝገብ አለብኝ ማን ይላል ስለዚህ ይሄንን ነው ቀጥል አመሰግናለሁ እንግዲህ ብዙም ተብሏል ያው
በቅድሚያ እዚህ ፕሮግራም ላይ በተደጋጋሚ እየተገናኘን ስናወራም አገርን ስለምናስቀድም ነው። እኔ ሁሌ ላለው 10 አለቃ አብነት ምትኩ ድሮ ኢትዮጵያን ነበር፣ አሁን አፍሪካን አትንኩ፣ እሷን ከነካችሁ መጠረልኩ ማለት ትናንት ነው ከቤት የወጣሁት። ጸጥታውም ላይ እሰራለሁ፣ ሚዲያም ላይ እሰራለሁ፣ የዜጋ ጋዜጠኛም ነኝ፣ በጎ ፍቃድ አገልጋይም ነውና የምሰራው ኃላፊነት ብዙ ነገሮች ተብሏል። እኔ ነኝ መፍትሄው ነው የሚባለው። ብዙ ነገሮች ስሰማም እዚህ መድረክ ላይ ወደ ሌላ እንደዚህ እዚህ ቦታ ላይ ችግር አለ አልሰራንም ነው። ነገር ግን አሁን ስናስበው ሁለት ችግሮች አሉ። እኔ እንግዲህ ኢትዮ ኤርትራ ላይ የተሳተፍኩትና ያኔ ጦርነቱ ማኑዋል ነበር። የፌስቡክ የለም፣ ቲክቶክ የለም፣ ምንም ነገር የለም። የታጠቅነው መሳሪያ ምንድነው? የት ነው ያለነው? ባድሜ መች ነው የምንገባው? ጸሮና ምንድነው የምንሰራው? ምንም ነገር የለም። አሁን ትልቅ የተቸገር ነው። ያው ከብሮድካስት ባለስልጣን ጋር ግንኙነት አለኝ። ፌስቡክንም ያለው ማኑዋሉም ላይ ያለው የታጠቅነው መሳሪያ ይዘገባል። እዚህ ቦታ ላይ ሚሳኤል አለ፣ እዚህ ቦታ ላይ እንዲመቷል፣ ሰራዊቱ ያነድሳል። ስለዚህ ሽንፈቱ ያለው ምንድነው? ቅድም ወንድም እዚህ ከፊት ለፊት ሲናገር ሰምቻለሁና ዲጂታል ሚዲያው ላይ ዲጂታል ሚዲያ ላይ ሼርና ሸር መለየት አለብን። ሸርና ሼር ቴክኖሎጂው ቴክኖሎጂ መሆን የለበትም። ሼር ስናደርግ እጃችንን ቆንጥጦ አይደለም ሼር የሚያደርገው። እዚህ ቦታ ላይ ሰራዊቱ ገብቷል፣ ላይክ አደረገዋለሁ፣ ግብጽ ጋር ገባ። ግብጽ በቃ ኢትዮጵያን አቋም ታውቃለች። ምንድነው እየተሰራለው? ምንድነው የታጠቅነው መሳሪያ? በሚያሳዝን ሁኔታ ደግሞ መገናኛ ብዙሃን ባለስልጣን ፍቃድ እየሰጠም ይቆጣጣራቸዋል ስንል ህጉ አይፈቅድልኝም። በአንድ በኩል ፍትህ ሚኒስተር ነው ይባላል፣ በአንድ በኩል እዚህ ነው። ትልቁ ችግር ያለው ከአፈጻጸም ጋር አሁን የምታየው እኮ ቴሌቪዥኑ ቴሌቪዥን ጎ ቴሌቪዥን አሁን እንዲህ ኃላፊነቱን ወስዶ በሳምንት 2-3 ቀን ሲያደርግ ማህበራዊ ኃላፊነቱን እየተወጣ ነው አይደል? ሰርች ስታደርጉ እኮ ኤኬሌቲቪ ነው የሚለው። ዜናውን እንኳን ሲያመጣ ችግር ሆኖ ነው ሰሞኑን አይታችኋል። እከሌ የሚባል ስም አልጠራም። አሜሪካም የትም ቁጭ ብሎ እንዲህ ቦታ ሚሊየን ብር ተከራይቶ ያመጣው ነው እኛ ፈጠራ አይደለም ፖስተር እሱን ሼር ያደርጋል። እዚህ ያለው ሰው ጀዋር የሚባል እብድ እዚህ መጣና እንደዚህ ጤና መብያዎች እንዲሆኑ ኬንያ እየተበደረ እየተከፈለ ነው አንተ የለም ዝም ይችላል ሼር ያደርጋል። ስለዚህ ምንድነው ችግሩ? መጀመሪያ ያዝነው ስማርት ስልክ እኔ ያልሰለጠነ ወታደር ጥይት ያበርቃል፣ ያልሰለጠነ ፌስቡከር አገሩን ይሸጣል። አሁን ችግራችን ሌላ አይደለም። መጀመሪያ ላይ ያዝነውን አሁን እኮ ቀደም እንደተባለው ነው ይሄ አፍራሽ ያለውን ነገር ብሎክ ማድረግ በቃ የሚቆነጠጠን ነገር የለም። ከዛ በኋላ ደግሞ ይሄ አዲስ አበባ ላይ የተሰራ ቀን ከማታ ሁለት ቦታ ነው። ሸገር ሲቲ ላይ እንሰራለን፣ አዲስ አበባ ላይ እንሰራለን። ጋሸና ስልና የሚባል አለ እዚህ ሸገር ሲቲ። አዲስ አበባ ላይ ጸጥታ አለ። ሁለቱ ካልሰራኮ ቦራዩናቱ አዲስ አበባ ነው የሚመጣው። ሸገር ሲቲ ላወቃቀር ነው፣ ሌላ ነገር የለውም። አዲስ አበባ የፌደራል ከተማ ነው፣ ሁለቱን አልፎ ነው የሚመጣው። ስለዚህ የሚሰራው ስራ እናቶች በየብሎክ ተደራጅተው ኮየት ሁሉ ድምጡ እናውቃለን። ወንዱ ምናልባት ለሊት ሲቀልድ ወጣቱ እነሱ ናቸው ድል ላይ ይዘው የሚጠብቁ። እዚህም ከተማ እናያለን። ሚዞረው ወጣቱ አይደለም እናቶች ናቸው። ስለዚህ ወዴት ነው የምንወስደው? እምነት አባት ላይ አይደለም፣ አባገዳ ላይ አይደለም። እዚህ ብሎ ቀደም እንደተባለው የት ቦታ እንደሆነ ነው ውይይቱ አላ ብዙ ቦታ እናያለን፣ እንዳስሳለን። ተደራጅቶ የመስራት የመዋየት ነገር የለም። እዚህ አዲስ አበባ ላይ እንደ ዜጋ ጋዜጠኛ ብዙ ቦታ ሄዳሉ። አድሬስ ተደርጎ እዚህ ቦታ ላይ እዚህ ሀገር ችግሩ ምንድነው? ሪፖርት ነው። መሬት ላይ ያለው ነገር ግን ይሄ አይደለም። መሬት ላይ ያለው በክፍለ ከተማ የት ብሎ ካደረጃጅት ነው ሲስተም ሰርቶ እየሰራል። ለሚኩራ ካመጣው ለምሳሌ ወረዳ 6 ወረዳ 7 ሌሎች ለምን አልሰሩ? ይሄን መጠቀም ግድ ይላል። ወደ ማጠቃለያ ስመጣ አሁንም ለሰላም ማንንም አይደለም እኔ ነኝ መፍትሄው ነው። ሁላችንም ከልጆቻችን በጣም በሚያሳዝን ቲክቶክ ካላቆ የ9 ዓመት የ5 ዓመት ልጅ ፖለቲካ አምጥተናት ዳቦ በልቼ ካደርኩ ነው እቺ እየተማረች አይደለችም። ይሄ ፍቃድ ተሰጥቷት የ5 ዓመት ልጅ ቢዝነስ ነው ፖለቲካ እያስተማርናት ነው። ከበላው ዳቦ ትናንት ነው እዚህ ላይ ይከፈላታል። እዚህ ላይ ደግሞ ይሄን እናያለን፣ እንቀልዳለን። እዚህ እየቀለድን እየጠፋን ያለው ሁላችንም ማህበራዊ ኃላፊነታችን መወጣት ስላቃተን ነው። አመሰግናለሁ። በጣም አመሰግናለሁ። ራሴን ለማስተዋወቅ አያሌው ስዩም ነው ባለው አዲስ አበባ ከተማ ውስጥ በህዝብ ትራንስፖርት ዘርፍ ላለፉት 25 ዓመታት በአሽከርካሪነት አገልግያለሁ። የአዲስ አበባ የሚኒባስ ታክሲ ማህበራትም በተለያየ ጊዜ በሰብሳቢነት በአስተባባሪነት አገልግያለሁ። የዚህ የመንገድ ላይ ትራፊክ አደጋ ቅድመ መከላከል ላይ በማህበረሰብ አንቂነትም አገለግላለሁ። የበጎ ፈቃድ ጋዜጠኛም ነኝ። ኢትዮጵያ ሴትን በሚገነቡ ልዩ መርሃ ግብር ላይ በአስተባባሪነት እንዲሁ አገለግላለሁ። ከሰላምና ከጸጥታ አንጻርም በአዲስ አበባ ፖሊስ ኮሚሽን የገለልተኛ አማካሪ የምክር ቤት አባል ነኝ። የሰላም ጉዳይ ኮንሰርን ስለሚያደርገኝ ነው ዛሬ በዚህ የተገኘሁት። አስቀድሜ ግን ጎ ቴሌቪዥንን አመሰግናለሁ። ማህበራዊ ኃላፊነት መወጣት ብቻ ነው ያላስብም ከዛም ከፍ ስለሚል በብዙ በጀት አንዳንዶቹ መንግስታዊ ሚዲያዎችም ጭምር
እያደረጉ ካሉት በንጽጽር ስንመለከት አጀንዳን ቀርጾ በእርቅ ጉዳይ በሰላም ጉዳይ የተለያዩ የህብረተሰብ ክፍሎችን ጠርቶ በማወያየት ጎ ቴሌቪዥን የወሰደውን ኃላፊነት አከብራለሁ አመሰግናለሁ ኮርዳዊትንም ጭምር በተለይ ክቡር አምባሳደር ቀደም ባሉት ጊዜያት በተለይ ፈታኝ በሆኑ ለሀገር ፈታኝ በሆኑ ጊዜያትም ጭምር የከፈሉትን ዋጋ አከብራለሁ አመሰግናለሁ ግን ጎ ቴሌቪዥን በዚህ ስቱዲዮን ያሁን መገደብ አለበት ብዬ አላስብም ሆይኖት ለምንድነው ከዚህ ማን ነው ጎ ቴሌቪዥን የሚያቀነቅነው ሰላም የአዲስ አበባ ሰላም ብቻ አይደለም የሀገር ሰላምም ጭምር ነው ስለዚህ አይ ሆፕ ተስፋ አደርጋለሁ በሚቀጥሉት ጊዜያት በድሬዳዋ አስተዳደር ያው ክቡር ከንቲባው በጣም ቅናቸው በአርባ ምንጭም በተለያዩ ከተሞችን በመሄድ ከማህበረሰብ ጋር መወያየት መነጋገር ጎ ቴሌቪዥን የትኩረት አቅጣጫው እንደሚሆን ተስፋ አደርጋለሁኝ ከሰላም ጋር በተያያዘ እውነት ለመናገር እኔ በጣም ኩራት ተሰምቶኛል እዚህ ያሉ እንደዚህ ትንታግ የሆኑ ተናጋሪዎችን ማድመጥ ኤኒዌይስ ከነሱ በኋላ ማውራት በራሱ በጣም ከባድ ነው ቴሩቂያ በእውነት በዚህ አጋጣሚ በጣም ነው ማከብረው የሰማውት ነገር ሪሊ ሆነ ባይዘው ለንግግር ከየት ነው የት ነው አዲግራት ማለት በትግራይ ክልል ሆኖ በአሁን አጠራር ዶው ምብራቅ ማን ነው ምብራቅ ተብሎ የሚጠራ አውራጃ አጋሜ እሺ ዛሬ እንግዲህ ውይይታችን እንደሚያውቁት እርሶ ተሳታፊ ነዎች እና በእርቅና ሰላም ጉዳይ ነው የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ፍትህ አስተዳደር በየ11 ክፍለ ከተሞች አስተባባሪ ምሁራኖች አሉ አባገዳዎች አሉ ሃይማኖት አባቶች አሉ ከኦሮሚያም ከሌላ ቦታም የተወከሉ አካሎች አሉ ጋዜጠኞችም አሉ እና በዚህ ላይ ምን ህብረተሰቡ ምን መስራት አለበት የሚል ነው እየተነጋገርን ያለነው በሰላም ጉዳይ መስራት አለብን ሰላም የፖሊስ ብቻ አይደለም የመከላከያ ብቻ አይደለም የፌደራል ፖሊስ አይደለም ብቻ አይደለም የአስተዳደርና ጸጥታ ብቻ አይደለም የህብረተሰቡም ጭምር ነውና ምንድነው መሰራት ያለበት እስቲ በእናንተስ እንዴት ነው ሰላሙ እንዴት እየሰራችሁ ነው ያላችሁ በሰላም ጉዳይ ያው ትግራይ ኢትዮጵያዊ ትግራይ እንደመሆኑ አመጣን ምን እየሰራችሁ ነው ያላችሁ እውነት ነው በአካባቢያችን እንደ ትግራይ አካባቢ የሚኖርበትን አዲግራት አካባቢም በጸጥታ ዙሪያው ጉዳይ ባለፉ የፖለቲካ ሁለት ሽኩቻ የወለደው ነገር በጣም ከባባድ ችግሮች ነው ያሳልፈን አሁን አሳልፈናል ህዝቡን ያውቀዋል አሁን ግን ትንሽ የተሻለ ስሙ ግን ማን ነበረ ይቅርታ የራሴም ስም ረስቻለሁ ቀደምና እዚ ሰላስታው ገብቼ ነበርና ስሙ ማን ነበረ አታለፈው መባላለሁ እሺ ይቀጥሉ እሺ ከአዲግራት እሺ እና በአካባቢያችን እንደሚታወቀው ሀገሪቷ በጦርነት የክልሏ በጦርነት የቆየችበት አሁንም በጦርነት የነበረ አካባቢ በአንድ አፍታ ሰላም ይመጣል ብሎ ማሰብ በጣም ከባድ ነው እኛ አስተማማኝ ሰላም አለን ማለት ይከብዳል ፍትህ የለም መልካም አስተዳደር የሚባል ይጠፋል ኃላፊነት የሚሰማው ቅርጽ የጠፋ ሰንሰለታው ያስተዳደሩ ከፌደራሉም የክልሉም ስራ ድርሻ በሚመለከተው ሁኔታ ተናብቦ እየሰሩ አይደሉም ያፈነገጠ ቡድን ይታወቃል በዛም ከነችግሩ በእጁ ይዞ በሱ ስር ወድቀናል አሁን አጠገቦ ሰው የለም አይፈሩም እንደዚህ ሲናገሩ አረ ምንም ችግራቸው ያቃሉ እኛ እንደ ፍሬንድ ሱሳንጉም እንደ ፍሬንድ የምንናገራቸው ነግረዋለን ባይና አዳፕት አድርጓል ከደማቸው ገብተው ያውቁታል ተላምደዋል ልክ እንደ አንድ መድኃኒት የለመደ በሽታ ቶሎ የማይሻል እንደዛ ሆነዋል ምንም ይሄ ነገር አዲስ ነገር አይደለም ለነሱ ምንም ያውቁታል ባህሪያቸውና ስራ ተግባራቸው ስለሆነ በዚህ አንሸማቃቅም አዲግራት የት አካባቢ ነች ያለችው ከትግራይ ቤት በኩል ነው ያለችው ወደ ከትግራይ ወደ ሰሜን አቅጣጫ አስመራ መስመር ለአስመራ በጣም ቅርብ ነው የሆነው ነው ዘላንበሳ የሚባለው እንደ ትልቅ አውራጃ እኮ ነው ብዙ ባህል አለው ባህራ አውራለው ቲክሱ ቀጥሉ በዚህ ሁሉ እሴት
ትውፊቱን ባህሉን አስተዋውቃለሁ። አድግራት ማለት ግን ወደ ሰሜን አቅጣጫ ለአስመራ በጣም ቅርብ የሆነ ከአስመራ ማዋሳኝ የሆነ ወደ አፋር ዳሉል ማዋሳኝ ነው። በምዕራብ ደቡብ ደግሞ ወደ አድዋ አካባቢም ያዋስናል። በጣም ታዋቂ ብዙ ባህል ያለው ሰፊ ማህበረሰብ ያለበት ነው እና ወደ ዋናው እንትኑ ስለ ሰላሙ በእኛ መልካም አስተዳደር ብዙ ነገር አተናል። ያው ከጊዜ ይነጋል እያልን እየጠበቅን ነው። ከባለፈው አሁን እየተሻለ ይሄዳል። ጦርነቱን ረግበዋል። በፕሪቶሪያ መሰረት መንግስታዊ ቅርጽም ትንሽ መልኩ ይዞ እንስተዳደራለን። ግን ህዝባችን ደስ ብሎን እያደረ አይደለም። የመንግስቱ ፖሊስም ሁሉ የሚመለከተውን ስራ እየሰራ ለቀጣይም ሙሉ ተስፋ የሚሰጥ አይደለም። ተስፋን ግን ህብረተሰባችንና ከራሴን ጭምር ተስፋ አንቆርጥም። ከዛሬ ነገ የተሻለ እንደሚሆን ባለሙሉ ተስፋ ነን እና አጠቃላይ ግን ስለ አድግራት አካባቢ ያለውን ሁኔታ ይሄ ነው። ባለፈው ደግሞ እንደ አዲስ አበባ በእረፍት መጥቼ ነበር። በዚህ ተጣሉ ስላሉ አምባሳደር ሳላመሰግን አላልፍም። ሁሌ ቆሞ ፖሊስ ህብረተሰቡ ከወዲያ ወዲያ የሚንቀሳቀሰውን ሁሉ ነገር ቆሞ ነው የሚጠብቀው። ስርዓት ያለው አካባቢ ነው። ይሄ አይነት ግን ወርዶ እስከ ክልሎች ነው። ሁሉም እንደዚህ አይነት አሰራር መለመድ አለበት። በዚህ አጋጣሚ ሳላመሰግን የአድግራትና ጸጥታ ማነው ስሙ የአዲስ አበባ አስተዳደርና ጸጥታ ሰላም ሳላመሰግንም አላልፍም። ጥሩ ስራ እየተሰራ ነው። ይሄን በክልሎች ደግሞ እንደዚህ አይነት አሰራር ለህብረተሰቡ ፖሊሱ ቆሞ ማገልገል አለበት። ራሱ ቆሞ ሲሰራ ወንጀል መከላከል ስራ ይሰራል፣ ወንጀልም አይፈጸምም። በጣም አስተማማኝ የሆነ ስራ አይቻልም። አታሐለፈው ይቅርታ ያድርጉልን። እንግዳ መቼም እያቋረጥኩ ነው። በአዲስ አበባ ሰላምና ጸጥታ አስተዳደር የሚባል ነው ያለው። በጣም ከፍተኛ ስራ የሚሰራ በቀን ከ5000 በላይ በአምስቱ አቅጣጫ እንግዶች ይገባሉ። እነዚህ እንግዶች ደግሞ ብዙ ችግር ሊፈጥሩ የሚችሉ ሰዎች ይሆናሉ የሚባል ነገር አለ። ምክንያቱም ተልኮ ያላቸው ከጠላቶች ከወንበዴዎች ከአሸባሪው ተልኮ ያላቸው ሰዎች ሊሆኑ ይችላሉ። የተወሰኑ ደግሞ በሰላም ለስራ የሚገቡ ይሆናሉ። ግን በአዲስ አበባ የሰላም ሰራዊት አለ። በጣም ጠንካራ ደንብ ማስከበር አለ፣ ህዝቡ አለ፣ ሌሎችም ወደ 8 አካባቢ የሚሆኑ ተቋማት አሉ። ስለዚህ በዚህ መሰረት ወያኔ ደብረ ብርሃን ደርሶ ነበር። ይሄ ሰላም ሰራዊት አለ ሲባል ደንግጦ ነው የተመለሰው። ክቡር ጠቅላይ ሚኒስትራችንም እየነዱ ነው ወደ እናንተ አካባቢ የመለሱት ያደረሱት እና እናንተ አሁን ያው ሰላም ተፈጥሯል። በእናንተ አካባቢ ሰላም ሰራዊት ምናምን የሚባል አለ ወይስ የድሮ ምልሻ ነው ያለው? ተዋጊ ብቻ ነው ያለው? እንደዚህ የሚባል ነገር የለም። ምልሻ የድሮ ነው፣ ተጠሪነቱ ለነሱ ነው። እውነቱም ሞራል ያለው ምልሻም ያለም ታጣቂ ትጥቆ ያልፈታ ወደ ካምፕ ያልገባ ያልተሰናበተ ብዙ ሰራዊት ስላለ በጣም ከባድ ነው። ፖሊስ ጣቢያም ጭምር ገብቶ ሰራዊቱ ሊያሉ ኃይል የነሱን የምን ሰራዊት ነው? ሰራዊት የሚባል የለም። ተው ሰራዊት የሚባል የኢትዮጵያ መከላከያ ሰራዊት ብቻ ነው ያለው በኢትዮጵያ። ሌላ ፌደራል ፖሊስ እና ፖሊስ ነው ያለው እንጂ ሰራዊት የሚባል የማን ሰራዊት ነው? ምን ብለን እንጥራው? እንግዲህ በሰራዊት ያሉ የነሱን ስልጣን የሚያስጠብቁ ልዩ ኃይል አሉ። እነሱ እርሶ እዛ ውስጥ የሉም? እኔ የለሁበትም፣ በዛ አካባቢ የለሁበትም። ጠመንጃ የለሁትም። ማህበረሰብ የተቻለኝ የቀን ስራ ሰርቼ ነው የማድረው። እሺ፣ እናመሰግናለን። እሺ፣ ቀጥሉ። እና በአካባቢያችን ያልኩ ወደ ፖሊስ ጣቢያም ሄዶ ህግ ማክበርም አልቻለም። ፖሊስ ጣቢያም ጣልቃ እየገቡ ሰው ያስፈታሉ። የራሳቸው ሰዎች ደግሞ ታጣቂዎች ሰው እየደበደቡ በከተማም ችግር ይፈጥራሉ። ለህግ ተጠያቂነት የላቸውም። በጣም ተቸግረናል። ህብረተሰቡ ሙሉ ትግራይ ይሄ ችግር ነው ያለው። ይሄ ነገር ደግሞ የዓለም ማህበረሰብ የኢትዮጵያ መንግስትም የተቻለው የፖለቲካ ሊቃን የሚመለከታቸውም ሁሉም ይሄ ነገር ማወገዝ አለባቸው። ትግራይ ወደ ነበረችበት ሰላም መሆን አለበት። ከማዕከላዊ መንግስት እጅና ጓንት ሆኖ መስራት አለበት። አንዱ ኢትዮጵያውያን ወደ ለትውልድ ደግሞ ወደ አድግራት አጠቃላይ ለማስተዋወቅ ሲገባ አውራጃ አጋሜ ተብሎ ይጠራል። 5 ትላልቅ ወረዳዎች አሏት። እነሱም ዳሉል ዋና ከተማ የወረዳው ዳሉል ነው በድሮው። ጋንታ ሀፍሹም ዙሪያ አድግራት ከተማ ሆኖ አድግራት ነው።
ጉሎ ማከዳ የሚለውን ዛላምበሳ ወረዳ ጉሎ ማከዳ ዛላምበሳ ነው ዋና ከተማው ስባህ የሚባለው ደግሞ ዕዳጋ ሐሙስ ሁለት በለሳ ደግሞ ሐውዜን 5 ትላልቅ ወረዳዎች የያዘች ታዋቂ የነ ስባጋድስ አገር ታዋቂ ዘዋነች ጋሉል ደግሞ አፋር ተቀላያ አፋር ከኢሮፕ ጀምራ ተቀላይ ደግሞ ከአፋር ትውልድ አለው የዘር ሐረግ እንደ የተያያዘ ነው የተሳሰረ ነው ህዝቡ የአድግራት ትውልድ አፋር ታገኘዋለህ የአፋርም በአድግራትም ታገኘዋለህ ሁለቱም ህብረተሰብ ደግሞ ያቃሉ በዳሉል ደግሞ በጣም ለኢትዮጵያ የሚተርፍ ማዳበሪያ የሚባለው ለወደፊት የሚቀርፍልን ማዕድን የመሬት ፍግ ማለት ነው አሁን ከውጭ የምናስመጣው እሱ ማዳ 5-6 ተጀምሯል በፕሮሰሲንግ በጦርነት ምክንያት ላይ የተቆረጠው የሚናቅ አይደለም ይሄን ሀብት ያቀፈ ማህበረሰብን ባለጸጋ ነው ይሄን ትውልድ ማወቅ አለበት ዞሮ ግን አጠቃላይ እንደ ባሉ ጥህሎ የሚባል አለ ከጠጅም በዛ የታወቀ ነው ግዝም የሚባል ደግሞ በኢሮፕ አካባቢም አለ እንደ ባሉ የሚጠቆምበት የነና አጠቃላይ የባሉ ሴታዊ መገለጫዎች ያካባቢ ናቸው አቶ ሐለፎም በጣም ከአዲግራት እና ከትግራይ አዲግራት ኢትዮጵያዊ የሆነ ትግራይ እናመሰግናለን አቶ ሐለፎም በሌላ ጊዜ እንገናኛለን እሺ እኔም አመሰግናለሁ አምባሳደር የተከበሩ እሺ ቻው እሺ በድጋሚ ያመሰግናለሁ ያው ከቆምኩበት ነው ቀጥለው አስፈላጊ መልእክት ስለሆነ ነው በተለይ ድምጽ ጨምር ያለው ሰሜኑ አካባቢ እንዲህ ያለ መልእክት መስማት እዚህ ከተማ ላለሰው በጣም አስፈላጊ ነውና ባሉበት እንግዲህ ፈጣሪ ይጠብቃቸው ሰላማቸውን ራሳቸው ይጠብቁ ይሄ በጎምኞት ነውና በዚህ መድረክ ሩቂያ ዳዊትን ጨምሮ በእውነት እነዚህ ወጣቶች ላይ የሰማሁት ነገር ሀገር የሚገነባ በጣም በጎ ነገር ስለሆነ በዚሁ ይበርቱ ሰላማቸውን ይጠብቁ ሰላማችንን ይጠብቁ ያስተምሩን ያገኙን ያወያዩን ያስታጥቁን ሰላምን ያስታጥቁን በሚል አክብሮቴን መግለጽ ፈልጋለሁ ወደ ራሴ ጉዳዮች ስመለስ እውነት ለመናገር እኔ ከዚህ ሰላም ሰራዊት አቶ ግዛው እሱ በኋላ ቢመልስልኝ ይሻላል መሰለኝ ሁለት ነገሮችን ማንሳት ፈልጋለሁ ኖርማሊ ይሄ ሰላምና ጸጥታ ቢሮ የሚያደርጋቸው አገልግሎቶች እንደተጠበቁ ሆነው ለሰላም ሰራዊት አባላት በጣም አክብሮታለኝ ለሊትም ቀንም እናቶችም ጭምር የሚጠብቁት ነገር እውነት ለመናገር እኔ ዝም ብሎ እንደዚህ የሪፖርቲንግ ምናምን ነገር አይደለም ህይወት ስለሆነ ማለት ነው ስለዚህ በጣም አክብሮታለኝ ለቢሮም ለሰራተኞቻቸውም ግን ሁለቱ ነገሮች ቅኝታቸው ቢቀየር ኖርማሊ እቺ ሀገር በማደግ ላይ ያለች ሀገር ነች ኢኮኖሚያው ይታወቃል የሰላም ሰራዊት አባላት ቤተሰቦቻችንም ጭምር ሁላችንም አባል በሆንበት የምናገለግለው ኖርማሊ ሰላም በጣም አስፈላጊ ለኛ ስለሆነ ነው እና ቁጥሩን መግለጽ አንድ ጉዳይ ነው በሌላ ወገን ግን ከክፍያ ነፃ ነው የሚያገለግሉት የሚለው ነገር በግሌ ኮንሰርን ያደርገኝ why not በቃ እነሱ የዋሉበት ያመሹበት ምሽት ራሱ እኮ ሌላ ገንዘብ እኮ ነው ሌላ አቅም እኮ ነው ሌላ ጉልበት እኮ ነው አንዳንድ ጊዜ እንደዚህ አይነት ንግግሮች በየመድረኩ ሲለማመዱ አሁን የሐኪሞቻችን ጥያቄ ደሞዝ የሚለው ጉዳይ ወደ ሌላ ዳይቨርት ያደረገው አይከፈለንም ያንሰናል የሚል ነገር ሌላ መልከታ ይሄ ግል እየታየ ነው የሰላም ሰራዊት ገብቶት ነው የሚያገለግለው በቃ ገብቶት ነው አገር በጎ ስትሆን አገር ምርታማ ስትሆን አገር በኢኮኖሚ ስታደግ መንግስት መደገፍ ባለበት ደረጃ ማህበረሰቡ መደገፍ ባለበት ደረጃ መደገፍ ትክክል ነው ማከላቸውም ቢሆን እኮ ትንሽ እንክርዳድ አይጠፋም አይደል ይሄንን ጠብቆ የሰላም ሰራዊት በነፃ ነው የሚያገለግለው ምናምን ሲባል እዚህ አካባቢውም ላለ ሰላም ሰራዊትን በሩቅ ለሚቃኝ ሰው ዝም ብላችሁ አለ ክፍያ ነው የምትለፉት የሚል አይነት ምልከታ እንዳይኖር ከሞራልም አንፃር ምናልባት ማያስኬድ ከሆነ እሳቸው በቢሮ ደረጃ ቢያነሱት ነው ሁለተኛ ነው አሁን መታረም አለበት ብዬ ማስበው ሚዲያዎችን ጭምር በሰላም ጉዳይ በጣም ብዙ ኮንፈረንሶች ይደረጋሉ ኢቭን ሰላምና ጸጥታ ቢሮ የሚያደርጋቸው ስብሰባዎች አሉና እኔ ከስብሰባው መጠናቀቅ በኋላ የሚሰጠው መግለጫ ላይ የሰላምና ጸጥታ ስብሰባ በሰላም ተጠናቀቀ ይባላል ስቴዲየም ኳስ ልናይ ገብተን ኳስ መዝናናት ነው በቃ ቡድን ነው ተጣላለ ተደግፋለ ኳሱ ሲያልቅ አለቀ የሰላም ስብሰባዎች ሃይማኖታዊ ጉዳዮች ሌሎች ባህል የብረሰብ ባህል መገለጫ የሆኑ ትልቅ ትዕይንቶች በሰላም ተጠናቀቁ የሚለው ዜና እኔ በራሱ ኮንሰርን አያደርገኝም ሲጀመርም እኮ ለሰላም አይደል እንደይወጣን የሚጣላ ሰው እኮ የለም ስለዚህ አንዳንድ ጉዳዮቻችንን
የሰላም እንደው ስጋት ውስጥ እንዳለን አድርጎ ሌላ መልከታ እንዳይኖረው ኤንዌስ ደግሞ ትክክል ነው ብለው ካሉ እንደ ተቋም እነሱም ያዩት ይኖራል። የሰላምና ጸጥታ ቢሮ በከተማችን ትልቅ ቦታ ስብሰባ አድርጎ በሚዲያ ስብሰባው በሰላም ተጠናቀቀ ማለት ከዚህ ተቋም በላይ ስለ ሰላም ማን ሊያቀነቅን ይችላል? የሆነ ነገር እንደሚሉኝ ተስፋ አለኝ። ከዛ ውጪ ነው ያለሁት እዚህ አዲስ አበባ ከተማ የትራንስፖርት አገልግሎት ውስጥ ነው ያለሁት። ሰላምና ቢሮ ላይ በቀጥታ ነው ጥያቄ ማነሳው። አዲስ አበባ ታክሲዎች እኔ በመመራው ተቋም 13 ማህበር ነው። ባለ ንብረቱን ይተውትና በሹፌር ደረጃ ከ5000 ሹፌር አለ። የስኮርት ምናምን የረዳቱ ቁጥር ብዙ ነው። በአዲስ አበባ ትራንስፖርት ችግር ስለሆነ ዘላቂ መፍትሄ እስኪመጣ ድረስ ድጋፍ ሰጪ ከ8000 በላይ ከኦሮሚያ ከአማራ በልዩ ልዩ ሰሌዳ እዚህ የሚያገለግሉ ነጭ ታክሲዎች አሉ። ኮርስ 3 ምንላቸው ሰላም ሰራዊት እነዚህን የት ነው አግኝቶ የሚያወያያቸው? ሹፌሮቹ ጠዋት ይወጣሉ፣ ማታ ይገባሉ። ረዳቶቹ በመታውቁት መንገድ ማለት ነው። አካባቢው ብሎክ ላይ የተለያዩ አደረጃጀቶች አሉ፣ ስብሰባዎች አሉ። ትክክል ነው። በአካባቢ ይመሳተፋሉ። እዚህ ሙያ ላይ ያሉ አካላትን ግን ከሙያው ሴንሲቲቭነት በተነሳ ስለ ሰላም ጉዳይ በደንብ ማስተማር ያስፈልጋል። እንዳይመስላችሁ አሁን ሁሉም ቦታ ሰላም ነው ምናምን። እስቲ ደግሞ ሌላኛውንም ነገር ማየት ያስፈልጋል። እዲ ታክሲውን እኮ ተጠቅመው ከተማዋን ለመረበሽ የማይወረውሩት ወረቀት እኮ የለም። በቃ መስማት የተሳናቸው ነው ብለው እስኪሉን ድረስ አናዳመጣቸው። ማንበብ አይችሉም ብለው እስከሚሉ ድረስ ወረቀቶቻቸውን ቀደን ነው ምንጥለው። ይሄ ለእናንተ ቢሮ የተሰወረ አይመስልኝ። እነዚህ ወጣቶች ስራ ብለው ወጥተው በእርግጥ አገልግሎታቸው ላይ ህዝብ የሚያነሳው በርካታ ችግር አለ። በሰላም ጉዳይ ግን የሰላም ሰራዊት አባል እንዲሆኑ ከ10000 ታክሲ ሹፌሮች መካከል ሆይኖት ለምንድን ነው 200 300ዎቹን ማናሰለጥነው? ከረዳቶቹ መካከል ለምን ትንሽ አንወስዳቸውም? የዚህ ሰላም ባለቤት እነሱ አይደሉም ወይ? ይሄንን አሳይመንት እንደምትወስዱ ተግባር ላይ እንደምታሳዩኝ ያምናለሁ። ከዛ ውጪ አሁንም በዚህ ዶክተሮቹ አካባቢ ምንድነው የዚህ ደሞዝ ጥያቄውን ዳይቨርት ያደረጉ አካላት አሁን በል ደግሞ ታክሲው ይያሉ መቀመጫ ሳጥተዋል። ማህበራዊ ሚዲያው የምታዩት ነው። አዎ ታክሲው ሲያቆም ቆመ ጉዳዩ ይላሉ። ታክሲው ቀጥ ሲያደርግ ከተማዋ ቀጥ አረግ ምን ተጠብቃለህ የሚሉ የተዛባ መረጃ የሚያስተላልፉ ሚዲያዎች ግለሰቦችም ጭምር ማለት ነው። እባካችሁ ሰላምና ጸጥታ ቢሮ አባላት ታክሲ ማህበረሰቡን አቅርቡት። በአደረጃጀት ደረጃ የተራ አስከባሪ ማህበራት እንዳሉ ተጠቅሷል። እኔ ታክሲ ማህበራትን አሽከርካሪውን ማግኘት በጣም ትክክል ነው። እንወያይ፣ አብረን እንስራ። እስቲ እኛ ውስጥ ብዙ የጎደሉ ህብረተሰብ የሚያዝንባቸው ጉዳዮች አሉ፣ በጋራ እንቅረፋቸው። በሰላማችን ጉዳይ ግን እኔ ሆነ ለመናገር የኔ ሚኒባስ ከተማ ውስጥ የምትዘዋወረው ሰላም ስላለ የሆነ የሰላም ረብሻ ካለ ብዙ ሰዎች ቤቱ ሊገባ ይችላል። መኪናዬ ግን የምትውለው መንገድ ላይ ነው። ለእንጀራዬ ለንብረቴ ስል ሰላም በጣም ያስፈልገኛል። ሰላምና ስራ ጸጥታ ቢሮ አብሮ መስራት ከቻለ የሰላምን ጉዳይ ካስታጠቀኝ አሁን ከቆምኩበት የሰላም ተልዕኮ አንፃር ሌላ ተጨማሪ ጉዳዮችን ካስተማረኝ ሰላሜን እጠብቃለሁ። በአካባቢው ወጣቶችን አስተምሮ አይደለ ሌሊት የሚያድሩልን የሚጠብቁን። ታክሲውም የሰላም ሰራዊት መሆን አለበት። ጠይቆስ የአዲስ አበባ በሙሉ ታክሲዎች ማህበር ፕሬዝዳንት ነው። ግን የምጠይቁት ለምሳሌ የጠየቁት ነገር አለ። እኛ ለምን የሰላም ሰራዊት አንሆንም እያሉ ነው ያሉት። ከሶ ስር ያለው በሙሉ ባለ ታክሲም ሹፌሩም ረዳቱም ሰብስበው እንዲያገኙት ያደርጋሉ ማለት ኃላፊዎች መጥተው ከጸጥታና ሰላም በየክፍለ ከተማ ኃላፊዎች አሉ። ያው በጣም ጥሩ እንደገና ከአዲስ አበባ ይኖራሉ። ስለዚህ ከነሱ ጋር አብራችሁ ለመስራት ዝግጁ ናቸው? እኔ እናረጋግጥላችኋለሁ። ምክንያቱም አደረጃጀቶች አሉን። ማህበራት አደረጃጀት አላቸው፣ ተጠሪነት አላቸው። ከፍ ሲል የአዲስ አበባ ትራንስፖርት ሲል ቢሮ አለ፣ ዝቅ ሲል የቅርንጫፍ ጽህፈት ቤቶች አሉ። እያንዳንዱ ስምሪቶቻችን እያንዳንዱ ጉዳዮቻችን ማህበራት ከክፍለ ከተሞች ጋር ከቢሮ ጋር በጋራ እንሰራለን። ይሄ ተልእኮ የተወሰደው ህዝብ ሰላማዊ የሆነ ትራንስፖርት ያገኝ አገልግሎቱ መልካም ይሁን ከሚል ቅኝት ነው። ቢሮውንም ባይዘው ዛሬ ቢገኙ በደንብ ባስቀምጥ ጥሩ ነው።
በሰላምና በጸጥታ ጉዳይ ማህበራዊ ጉዳይ ለሚዲያ ላይ የሆነ ነገር ሲንጫጫ ታክሲዎች ነው እንዲህ ነገር አለ ተጠበቁ እኔ ትክክል ነው ይያላስ ሰርተህ እኔ ላይ ሰርተህ የሰላም ሰራዊት አድርገህ የመጀመሪያ ከዛ በኋላ ማን ነው ለኔ ወረቀት የሚሰጥ ወረቀት አንብቤ እየጣልኩ አይደላሁ በገባኝ ልክ ወረቀቱን ያመጣው ሰውዬ ወደ መያዝ አሸጋግረኝ ማን አንተ ይሄን ወረቀት ያመጣው ምንጭህ ከየት ነው ማለት ነው ያለብኝ ይሄን ለማለት እዚህ የሰላም ፍላጎት ያለው አገልግሎት ሰጪ ላይ ትንሽ ዕውቀት ይፈልጋል ማለት ነው ስለዚህ በየክፍለ ከተሞቻቸው ቅርንጫፍ ጽፈት ቤቶች አሉ ለቅርንጫፍ ጽፈት ቤቶች ተጠሪ ሆኖ ተራስከባሪዎች ማህበራት አሉ እነሱን አድሬስ አድርገን ቁጭ አድርገን መመካከር አለብን በርግጥ የታክሲ ሹፌር እንደምታውቁት ነው ስብሰባ ያውቅም ልምድ የለውም ስጠሩት ሊተኛ ይችላል እንደዛም ሆኖ ትንሽ የሰማት ነገር ግን ወደ ዕውቀት ይቀይራል የማረጋግጥላችሁ እንደመሪ በግል ስልክም ጭምር በተለያየ ተጽዕኖም ጭምር ዶክተሩ ቆሟል የምትጠበቀው አንተ ነህ የሚሉ ብዙ ድምጾች አሉ honestly speaking እውነት ማረጋግጥላችሁ ነገር ግን ሀገሬን በጣም ነው የምወደው የከተማዬን ሰላም እጠብቃለሁ ሰላምና ጸጥታ ቢኖር ባይኖር ሰላም እኔን ያስፈልገኛል ለሰላም ይቆማል አብረን ደግሞ ከቆምን ተአምር ነው መስራት የሚችል ይሄንን እንደ ቀልድ እንዳታዩት እኔ በሚቀጥሉት ጊዜያት መድረክ ምን እናገረው ብቻ ሳይሆን በተግባር እንዲለወጥ ማገዝ እንፈልጋለን ኦፍ ሪከርድ ያመራሮችንም ስልክ መስጠት ስለምችል ማለት ነው ከዛ ውጪ እዚህ ታክሲ ማህበራትም አካባቢ ጉዳዩ በጥንቃቄ መታየት አለበት አንድ እግሩ የሆነ ቦታ ቆሞ አንድ እግሩ እዚህ ውስጥ ያለ ሰው አለ መንግስት ሲጠራውና የሆነ ስብሰባ ስናደርግ የንግግር ችግር የለበትም በደንብ አውርቶ ሰላማዊ ሰው ይመስላል ቃሉ ከጀርባ ደግሞ ነዳጁ እኮ ጨመረ ምን ላድርግ ይሄ መንግስት እንደው ሊያጠፋን ነው ይላል መንግስት በተደጋጋሚ እኮ ነው የምነግራችሁ ኤሌክትሪክ መኪና ቀይሩ ድጋፍ ላደርግላችሁ አዲስ አበባ ከተማ ውስጥ ለለፋችሁበት ዋጋ የተሻለ መኪና ይገባችኋል ከቀረጥ ነፃ ሌሎች ሁኔታዎችን ላመቻች ሲባል እሱ በሚመራው ተቋም ውስጥ ይሄን ማስፈጸም ያልቻለ ያባላትን ጥያቄ መመለስ ያልቻለ አመራር ደግሞ በሌላ በኩል ደግሞ ነዳጁን ይላል የትራፊክ ቅጣቱን ይላል የሆነ ነገሩን እየቆሰቀሰ ሰው እንዲያኮርፍ ሆድ የሚያባብስ መሪም አለ ከተነጋገር በልክ ነው መነጋገር ችግሩን ከምንጩ ማናደርቀው ከሆነ ለሚዲያ ፍጆታ ላይላዩን ቅዱስ ብለን ብንወጣ ችግሩን ካላገኘ ነው መፍትሄው ስለዚህ ሰላምና ጸጥታ እናቶች ላይ ሴቶች ላይ ወጣቶች ላይ እንደሰራ የሚቀጥለው የትኩረት አቅጣጫው ይሄ ይሁን አንዳንድ ወዳጆቻችን ይደውሉልናል አዲስ አበባ ላይ እንዲህ አይነት ችግር አለ ባይዘው የኛ ሰርተን የመለወጥ ዳቦ የመብላ ፍላጎት ነው እዛ ውስጥ ግን እንክርዳድ የለም ይያልኩ አይደለም በሚቀጥሉት ጊዜያት ከሰላምና ጸጥታ ጋር ተቀራርበን መስራት ከቻለን እውነት ነው መነግራችሁ የምንለውጠው ብዙ ጉዳይ ይኖራል በቃ ብዙ ጉዳይ ይኖራል የአዲስ አበባ ሰላም የኔ ጉዳይ ነው የአዲስ አበባ ጸጥታ የኔ ጉዳይ የእንጀራዬ ጉዳይ ነው ልጆቼ በሰላም ወጥተው የሚገቡት ሌሎች ጉዳዮችም የማከናውናቸው ሰላም ስላለ ነው ከዚህ ከትራንስፖርቱ በተጓዳኝ እንዳደረጃጀት የተራስከባሪ ማህበራትንም አሁን ከወጣው ፖሊሲ አንፃር ሲሪየስሊ ማየት ያስፈልጋል ሁሉም መመሪያው ይቀበላል ብሎ እንደ ቀላል ማየትም ትክክል አይደለም አኩራፊ ይኖራል እነዚህን ሰዎች አቅርቦ ሌሎች አካላት እንዲጠቀሙባቸው ማድረግ የሚፈቀድ አይደለም ቀይ መስመር ታክሲው አካባቢም ሆድ የሚያባብሱ ጉዳዮችን ማንሳት ያስፈልጋል ማዲያዎችን ጨምሮ እኔ በየክፍለ ከተማችሁ ብዙ ማዲያዎች አሉ መረጃዎች ይኖራችሁ ሆን ብለው ጉዳዩን ለማባባስ ነዳጅ ቆልፉና ታክሲው ነዳጅ ላይ ቆሞ ህዝብ ደግሞ እንዲጉላላ ያደርጋሉ ዝም ብላችሁ የሥራ ጉዳይ አርጋችሁ እንዳታስቡት እዛውስ ሌላ መልእክት አለ ህዝብ ሲጉላላ ህዝብ ያኮርፋል ህዝብ ሲጮህ ሌሎች አካላት ደግሞ ይሄንን ይጠቀሙበት ሆን ብለው ማዲያ ቆልፈው ታክሲው ይሰለፍና የሆነ ሰልፍን በቪዲዮ ቀርጸው አዲስ አበባ ዛሬ ታክሲዎች እኮ ቆመዋል ብሎ ይላል ለኔው እኮ ነው መልሰው የሚነግሩኝ ይሄንን አሻጥር የሚረዳ ራቅ ብሎ የሚያስም የሰላምና ጸጥታ ምንድነው አመራር ያስፈልገኛል እኔ ይሄንን ካልኩኝ እነሱ ደግሞ ከውቀት ካደረጃጀት አንፃር ይሄን ቢያደርጉት ልክ ነው እንደ ትምክት እንዳትወስዱት አዲስ አበባ ላይ ሰላም አረጋግጠናል እንደዚህ የሚለው ቀሪ ስራዎች አሉን 24 ሰዓት መጠበቅ አለብን ከዚህ አንፃር ትራንስፖርቱ ዘርፉ ላይ ይሄንን ብናደርግ በጣም ጥሩ ነው እንደ ከተማ ነዋሪ ግን በሁለት ጉዳዮች ላይ ትኩረት ማድረግ አለብን አንደኛው እዚህ ትራንስፖርት ዘርፍ ላይ ህዝብ እንዲጉላላበት ከሚያደርጉ ነገሮች አንደኛው አገልግሎት ነው ትራንስፖርቱን አነሳው እንጂ በብዙ ቦታዎች ስለዚህ ሰላምና ጸጥታ ህዝብ የሚያለቃቅስባቸው ቦታዎች አገኝተው ፈጻሚ አካላትን ከህግ አንፃር ምን እየሰሩ ነው ብሎ ማለት ጥፋታቸውን በህዝብ ዘንድ መግለጽ ያስፈልጋል
መብራት ኃይል በሉት ውሃ ክፍል በሉት ትራንስፖርት በሉት የተለያዩ ቦታ ጥሩ ፈጻሚዎች እንዳሉ ሆን ብለው ደግሞ ይሄንን የሚያደርጉ ሰዎች አሁንም እኮ ጉቦ አልቀርም አሁንም እኮ እጅ መንሻው አልቀርም ስለዚህ የነዚህ ድምር ውጤት ሌሎች ጉዳዮችን እንዳያበላሽብን እንደ ከተማ ነዋሪ ይሄን ማድረግ አለብን እንደ መጨረሻ ማስተላልፈው ለሃይማኖት አባቶች ነው አክብሮት አለኝ ለሃይማኖት አባቶች ለአባገዳዎች ቀሪ ስራዎች ግን እንዳሉ ነው ያምናለሁ እውነት ነው የምነግራችሁ ቀሪ ስራዎች አሉ ይሄ ሀገር ባለፈው ማንስቻለሁ በእምነት ስታቲስቲክስ መረጃ የሚነግረን 98% በላይ አማኝ ነው ይሄንን ፈሪሃ እግዚአብሔር ፈጣሪን የሚያከብር ህዝብ ባለበት ከተማ ውስጥ የሃይማኖት አባቶች ትንሽ ሮል አድርገው ብዙ ነገር ግን መለወጥ ይችላሉ ከዚህ ፈቀቅ ያሉ አካላት አሉ አሁን ማንሳት ስለማያስፈልግ ነው እነዚህን ማየት በደንብ ያስፈልጋል ወርደው ስራ መስራት አለባቸው ዛሬ አባገዳ እኮ አስተምረውናል ይሄን ጉዳይ እኮ በየክፍለ ከተማው በየወረዳው ዝቅ ብሎ መሰራት አለ እኛም በሙያችን እኮ ብዙ ችግሮች እኮ አሉ አጭበርባሪው ሌባው ማአት ነው መንግስት የሰጣችሁን ድጋፍ ቆጥቡ ብሩን ይዞ የሚጠፋው ማአት እኮ ህዝብ የሚያስለቅስ አመሰግናለሁ አቶ አየለ በጣም ነው የምናመሰግነው ሌሎች ቀራችሁ ያው በዚህ ስማማላችሁ ብለን እናምናለን አይደል ወንድሜ እና በዚህ ስማማላችሁ ብለን እናምናለን በእውነት አቶ አየለ አንድ ነገር ምነግርህ አቶ አየለ እዚህ ያለው አይቷል ምን አይነት አመራር እንዳለ አይቷል ሰምተዋል አይተነዋል እኔ ደግሞ አውቃቸዋለሁ ዛሬ ተቀበለውት አንተ ያስተላልፈው መጨረሻ አካባቢ ያስተላልፈው ነገር ተቀበለውት ሄደው ከነ ወይዘሮ ሊያ ጋር ከሚመለከታቸው አካል ይነጋገሩበታል ምን እንደነበረኮ ሊናገሩ ብቻ አይደለም የመጡት ያለው ህዝብ ላይ ሊወስድ ነው የመጡት አንዱ ስለዚህ እነሱ ኃላፊነቱን ይወጡበታል እርግጠኛ ሆኜ ነው የምነግርህ ያልከው አብሮ እንደሚሰራ እንደ ሰላም ሰራዊት እንደ ሌላም አብሮ እንደሚሰራ ሰላምና ጸጥታ አዲስ አበባ አስተዳደር እርግጠኛ ሆኜ ነው የምነግርህ ጎህቲ ደግሞ እኔ ራሴ እጄ የተላለፈው በዚህ ላይ ከሌሎችም የተላለፈው ነገር ሂደን አብራችሁ እንደምትሰሩ ከሚቀጥለው ሰኞ ጀምሮ እርግጠኛ ነኝ አብራችሁ እንደምትሰሩ እርግጠኛ ሆኜ ነው የምነግርህ ዛሬው ግን እርግጠኛ ሆኜ ነው የምነግርህ ሰላምና ጸጥታ አዲስ አበባ የነበረው አይታል ታቃላችሁ እናንተ ያለው ችግር ውስብስብ የነበረው አሁን ሰላም ሌሎች የሉም ማለት አይደለም መንግስት ውስጥም አሉ ቀደም ትላቸው እንደነበረ አቶ አየለ ሌላ ቦታ ማለት የተልኮ የተሰጣቸው ማአት ናቸው በተለይ በገንዘብና ብሎ አልኩ አባገዳ ቀደም አልኩ በቃ ከአባገዳ በላይ ምንም ነገር የለም እኔ ሃይማኖት አባቶችም አከብራቸዋለሁ አባገዳዎችም ሀገር ሽማግሌዎችም ሃይማኖት አባቶችም ግን እየተሰራ አይደለም አባገዳ ብቻ ነው እየሰራ ያለው አባገዳ እኔ ስለማቅ ነው ቦረና ሂደው ግጭት ውስጥ ገብተው ነው ያስታርቁት ከነጠመንጃቸው ይዘው ነው እንትን ያርጉት በባህላቸው እኛ ደግሞ ምን ማድረግ ነበረብን ሃይማኖት አባቶች ታቁታላችሁ መቼም እናንተ አንድ አባት መስቀል ይዞ ገብቶ ጦርነት ወይም ግጭት ካለ ተው በዚህ መስቀል ካለ ይቆማል በአላህ ካሉ ይቆማል ስለዚህ ይሄን መስራት ይቀርብናል ቅድም እንደተባለው ይቀራል እናንተ ጋር ደግሞ ወንድሞቼ እዚህ ያላችሁ ልጆቻችን ትሆናላችሁ ቅድም ሩቂያ እንዳለችው እኛ እዚህ ስለ ሰላም ቸግሮን ነው እንጂ ተከፈልን አይደለም ይሄ ቴሌቪዥን ከሚገርማችሁ ይሄ ቴሌቪዥን ራሱ ውጭ ሀገር እየሰራ ነው የገዛው እቃዎች ቤቱም ለዚህ ቤት አቶ ሳላ ያውቁ ይሆናል ብዙ አመት ይዘጋ 5 አመት ይዘጋ ነበር ክራይ ቤት ተሰጠ 5 ሚሊዮን ምናምን ይወጣው ብታዩት ፊልሙ ታዩታላችሁ አንድ ቀን ፍርስርስ ያለ ነበር ከወባ አምጥተን ነው ወባ ስርጭተን ምናምን እና ይሄንን ሁሉ እየተደረገ ነው ያለው እኔ 5 ሳንቲም የለኝም በራሴ ትራንስፖርት ነው መጣው በራሴ ነው የሚሄደው ግን ለሰላም ዋስትና ታቆኛላችሁ የተወሰናችሁ ብዙ እድሜ ከልጅነት ጀምሮ በሰላም ብቻ ነው የምሰራው መንግስት ደግሞ እንዲነካ ፈልጉ ይቅርታ አድርጉልኝ
ለውጥ ደግሞ እንዲቀጥል ነው የምንፈልገው ምክንያቱም ይሄን ያየነው ያለው ፀሐይ ምቾት መቀጠል መቻል አለበት ህዝባችን እኛ ደግሞ ፍርድ ተጓደለ ደሃ ተበደለ ብለን ደግሞ እናቀርባለን መንግስትን ችግር ካለው ታረም እንላለን እንደ ሰብአዊ መብትነታችን ይሄን ይያለ ስለሆነ ስለዚህ በእውነት ዛሬ አባቶች እንዲያውም እድል ሰዓቷ ደረሰች የተሰጠችን ሰዓቷ ደርሳ በመርቃቱ ላይ ለእግረ መንገዳቸው ይጠቅሱታል የሚጠቀስ ካለ በእግረ መንገዱ ይጠቅሱታል ግን ምንድነው ሃይማኖት አባቶች አሁንም በፋጣሪያችሁ እየተሰራ አይደለም በተክሲያን እኮ አብዛኛው ህዝብ እኮ የሚያምን ነው ቅድም ሳላ እንዳለው የሚያምን ነው ግን እዛ መስበክ ይቻላል እኮ የትም ቦታ ስለ ሰላም ስለ ፍቅር ስለ እርቅ እየተሰራ ነው ወይ አይመስልኝም በዛ በየለፍ ስለዚህ ኢትዮጵያ እያደገች ነው ያለችው ኢትዮጵያ ሀብታም እየሆነች ነው ያለችው ኢትዮጵያ ያልነበሩ አመታት ያላየናቸው አንድ ነገር ልንገራችሁና ላብቃ ለምሳሌው ሐፀይ ምኒልክ በደም ነው የመጡት ሐፀይ ኃይለሥላሴ በደም ነው የመጡት እነማን ኢያሱ ምናምን ደም አፍሰው ደርግ 60 ምናምን ጀረና ማን ነው ሚኒስትሮች ረሽኖ ነው የመጣው ደም አፍሰው ኢህአዴግ ደግሞ የባሰ ከ500 ከግማሽ ሚሊዮን በላይ ደም አፍሰው ነው ሰዎች አፍሰው ነው የመጣው ዶክተር አብይ ግን በምንድን ነው የመጡት ተመርጠው ነው የመጡት ማንንም ኢትዮጵያዊ ልናገር የዓለም ህዝቦች ያውቁታል ደግሞ ሁለት ጊዜ ተሸልመዋል በዓለም ላይ ድሮ በሰላም አሁን ደግሞ በምርት ኢትዮጵያ እያመረተ ያለችው ለምሳሌው እንትና ሩሲያ እና ዩክሬን ሲዋጉ ከዛ ነበር ስንዴ የሚያመጣው የሚመጣልን እነሱ ሲዘጋ ምን ሆነ ነበር ግን አመረቱ ጠቅላይ ሚኒስትራችን ብዙ ስራ ልማት እየሰሩ ነው ያሉት ድሮ ፍራፍሬ ከረምት ብቻ ነበር የምናገኘው በዝናብ አሁን በየቦታው ፍራፍሬ ነው ያለው በጋውንም ከረምቱንም ሁሉም ነገር አለ ግን ሰላም ደግሞ ያስፈልገናል በዚህ ሰላም እናንተ ከሰላምና ጸጥታ የመጣችሁ በጣም እናከብራችኋለን ከነመሪያችሁ ከነ ሊዲያ ከነ ክብርት አዳነች አቤቤ ከንቲባችን እናከብራችኋለን መሸለም ነው ያለባችሁ እናንተ ህዝብ እየተኛል ደግሞ ነው ተኝቶ ያደረን እናንተ ቆማችሁ አድራችሁ እስከታች ድረስ አዲስ አበባ ፖሊስ ከናንተ ጋር ፌደራል ፖሊስ እየሰራው ያለው ስራ በጣም ታኮርናለን እንኮራለን በእናንተ በመሪያችሁ በተለይ ወይዘሮ ሊዲያ ግርማ ምትመራው ተቋም ስለሆነ በጣም እናከብራችኋለን እናንተንም ዛሬ መጣችሁ እዚህ በእውነት በጣም ክብር አለን ምችት ይበላችሁ ዘላለም ሀገራችንም ሰላም ትሆን ኢትዮጵያ መሐከሏ ገነት ዳርዋ እሳት እንድትጠበቅ ኃያል ሀብታም እንድትሆን እኔና ጎህ ቲቪን እንመኛለን ጎህ ቲቪ ደግፉ የሚል ሐሳብ ነው ያለኝ ይብቃን ነው ሲመርቁና በመርቃት እንደጀመሩት በመርቃት ደግሞ ይዘጉታል ትንሽ መልእክትም ካስተላለፉ ችግር የለውም ሁላችሁም ተናግራችኋል መደጋጋሚ ይሆናል ስለ ራሳችን ስለ አባገዳ እናንተም አንስታችኋል መነሳት የነበረበት ስለዚህ አለንጋ አልጠይቃችሁም ማንንም ሰዎችን አለንጋ ይዘም ያባገዳ የመጨረሻው ነች ለ8 አመት ነው የምትያዘው ይሄን አለንጋ ለመያዝ ቃል ማለው መጥፎ ነው በጣም ከባድ ነው በጣም እዚህ ቦታ ላይ መቀመጥ በልጆቻችን በቤተሰቦቻችን በራሳችን ጠላቴንም ወዳጄንም ልጄንም ወገኔንም እኩል ነው ማየው ፍትህ ካጓደልኩኝ ይድረስብኝ ወደ 30 40 አመት ማማያ ነገሮች አሉ የእርሻ መጠቀሚያ የመሳሪያዎች ኢንዱስትሪዎች አየሩ ምን ምልበት ነገር አለ ለራሳችን ብለን ትንሽ ዝንፍ ማይል ያባቴ ገዳይ መጣ ከልጄ ጋር እኩል ነው ማየው አባ ገዳ እንደዛ ነው የሚያየው ስለዚህ በ40 አመት ነው የተረሰችኝ አባቴ ደግሶ ወጥቶ ከ40 አመት ልክ በ40ኛ አመት ነው ስለደገስኩኝ አባ ገዳ ስለሆንኩኝ ቦታው ላይ አልቀመጥም ተመርጦ ነው በአያቴ 80 በአባቴ 40 ላይ ነው የተረስኩኝ እዚህ ስቀመጥ ተራ ጥሩ ነገር መስራት ያለብኝ እኔ በህይወቴ ራሱ ምቆጨኝ
ኢትዮጵያ 14 ክፍለ ሀገራት ነው ያላት ኤርትራ ጭንቅላታችንን ጆሮአችንን ተቆርጣለች የኛ ብትሆን እስካሁን ድረስ አብረን ብንሆን ስለ ወደብም አንቸገርም ተዋልደናልም ተቀላቅለናልም ኢትዮጵያ ህዝብ ተዘርቷል አንድ ነው ኦሮሞ አማራ ትግሪ ጉራጌ ደቡብ የለም ሁላችንም አንድ ነን እንደ አንድ ማሰብ አለብን እና እኛ ለምነንም እናገኛለን ከሰው ጋር ብቻ አይደለም በጸብ ብቻ አይደለም እና ዝናብም ቢያለበት አካባቢ ንፋስም ቢያለበት አካባቢ እንሄዳለን ፈረስ በሉጋም በቅሎ በሉጋም በሬ በቀንበር ልጆች ህፃናቶች ጉድሩ ያለባቸው እናቶች ከለቻጫጩ የሚባል ነገር እሱን ይዘን ወደ ወንዝ እንሄዳለን ዝናብ የሚካለ ወንዙ ጋር ደርሰን መረቀስ እንወጣ ዝናብ ይዘንባል አየሩ ከተበላሸ ወደ ጋራማ ቦታ ላይ ይኬዳል ይለመናል ፈጣሪው እኛንም እንሰሳውንም መሬቱንም ሰማዩንም ፈጥረ ከግር ጥፍር እስከ ራስ ፀጉር ታቀናለና ያንተው ልጆች ነንና እኛ ልጆቻችን እንደምናቀው ያቀናልና እባክን ተራብን ተጠማን የተዘራው ሜዳው ላይ ቀረ ከብቱ ደረቀ ሰው ሞተ ብለን ስንለምን የሆነ ከብት ይታረዳል መልኩም ተመርጦ አራጁም ተመርጦ ከአባ ገዳዎች ከአገር ሽማግሌዎች ከአባ መልካዎች ተመርጦ ነው ዛጋ የሚደረገው አርዶ ቆዳው ሳይገፋፍ ዝናብ ይዘንባል ሁሉ ነገር ይስተካከላል ስለዚህ እኛ አንድ አሁን 14 ክፍለ ሀገሮች አሉ ከመጀንግር ካኙዋክ ከሜላ ቢመጣ ከባሌ ይመጣ ከትግራይ ይመጣ ከሁሉ ይመጣ ቀድም የተለያዩ ሰዎች ደውላል እዚህ ጋር ከልጄ ጋር እኩል ቢቆሙ የልጄ ገዳዮች በእውነት ጥሩ ነገር ነው ማሰበው ሰላም ነው የምናወርደው እኛ ይሄን ነው የምናደርገው የለሚኩራ ክፍለ ከተማዎችን ማመሰግናቸው ለሚኩራ ክፍለ ከተማ በጣም በእናንተ ስም በሚዲያው ስም አመሰግናለሁ እንደገና ወረዳው 08 በጣም አመሰግናለሁ ድሮ የምንሰራው ግራር ስር እንጨት ስር ቁጭ ብለን ነበር ኮትቻለኝ ያካባቢ ተወላጆች ቦታ ሳተውን ከግራር ስር ትንሽ ቆርቆሮ ቤት ሰርተውን ክፍለ ከተማውና ወረዳ 08 በጣም ጥሩ ሰዎች ናቸው ቤት ሰርተው እዛው አስገቡ ከንቲባችን እግዚአብሔር ስጣት እግዚአብሔር ባርካት የልጆቿ እናት ያርጋት ያገራው እናት ያርጋት እናትም ነች ትክክለኛ ኢትዮጵያነት ኢትዮጵያን የወለደች ማለት ይቻላል ከንቲባችን ፕሬዝዳንታችን ጠቅላይ ሚኒስትሩ አብይን ሁሉንም ይበልጥ ደግሞ የቦሌ ቡልቡላ የወረዳ 12 የሁሉም ዓለምጻይ የምትባል ክፍለ ከተማ አለች ትልቅ ሴት ነች መንታ ናቸው ማለት ይቻላል ከበዙራ ዳንሽ ጋር ቡልቡላ ምን ያህል ለውጥ እንዳላት ከኛ ጋር ቅርበት አለን ተመካከረን ተነጋግረን ብዙ ነገር ሰርተናል ዛጋ ሁሉም እንደዛ ይሁኑ እኔ መልእክቴን ማስተላለፍ ፈልጎ ጠላትንም ወዳጅንም እኩል ነው ማይ ወደ ሰላም መልሳለን ጠላታችን ነው ብለን አንቀየመው ወገናችን አለን ብሔራችን አይደለም ብለን አንቀየመው ወደ ሰላም እናምጣው ወዶ አይደለም ከቤት ይሞጣ ወዶ አይደለም ወይ ርቦት ይሆናል ወይ አቁርፎ ይሆናል ወይ ተጠምቶ ይሆናል ወይ አንዱ መርዝ ወቅቶት ይሆናል እንጠይቃቸው እነዚህ የሚያጠፉትን ወደ በራ ያገቡት ወንድሞቻችን ልጆቻችንን ብዙ ነገር ያደረግን ያለነው እነሱም እናመጣለን የኔው ልጆች ናቸው እናንተ ወንድሞች ናቸው እዛ ያገቡት በዲፕሎማሲ እናምጣቸው በራም ከሚቃጠሉ ችግር ላይ እድሜ ልካቸው እኮ አይበሉም አይጠጡ ስለዚህ አመሰግናለሁ አስራዝም ያለው የኛ ስራ ይሄ ነው በጣም እየሰራን ነው 24 ሰዓት ነው የምንሰራው አመሰግናለሁ ጅቦ ተላ ስለተገኘው ሌላውን ዲቴል ሌላ ጊዜ ነው የምናቀርበው ነገር ግን መሬት ወራራ ጸረ ሰላም ሁሉ ነገር የትም ቦታ ሆነ ብንፈልግ ዲሲ አሜሪካ ሆነ ብንፈልግ ሌላ ኦሮሚያ ሆነ የትም ሆነ 88 82 የነጻ ስልክ ጥሪ ነው አዲስ አበባ ሰላምና ጸጥታ ቢሮ በዛው ጥቆማው ሁሉ ነገር መስጠት ይቻላል ሌላውን ሌላ ጊዜ እናያለን ማለት ፈልጌ በሰላም ጀምሮ በሰላም ያስጨርሰን አላህ ሽክር ይገባው ምስጋና ለሱ ይድረሰው የሰማነውን በልባችን አስቀምጥልን አላህ ደግሞ ያግዘን ጉልበት ይሁናችሁ አቅም ይሁናችሁ ጆሮ ይሁናችሁ በወጣችሁበት አብሮ ይውጣ በገባችሁበት አብሮ ይግባ ለዚች ሀገር አላህ ይቆምላት ካላላህ ማን መላትም አላህ ይቆምላት ለዳራም ለድንበራም አላህ ይቆምላት እኔ በእምነት ላይ የማተኩረው ማቀው ምስጥር ስላለ ነው ከአባይ ጋር ከዚች ሀገር ነዳጅ ማውጣት ጋር እኔ ስለማቀው ነው ምስጥሩን ስለዚህ አሁንም አፉ ቅቤ ሆዱ ጩቤ አላህ ያዘላት እናንተ ማቀምስጣችሁ እስኪ አቀምስጣችሁ ለሴትም ለወንድ ማቀምስጣችሁ ሁላችንም ደግ ምን ሰራ አላህ ያርገን አላሁመ ሰል እሺ በኦሮምኛ ነው መርቀው ነኔ በሳን ነው ፈልጫ ከነጋር ነው ብቻ ነጋር ነው አውልሽ ራጎራ ነው አውልሽ ዶጎንገራ ነው አውልሽ በየከኛ በየነጋር ነው አጎድ ንስ ነጋር ነው አጎድ በየመሌ ነማመሌ በይስ ነማመሌ እንተው ነምንስ በየመሌ እንተው ዋቅን በያፍናፋ በያፊና መተኮ አጎድ ጆሌተኛ ነው አጉድስ ጉዳከኛ ነው አቦልሽ ከዲያም ያፈዩ ከንዱ ነፍሴ ነው አማር ፈርድ
كورونا بول سانو كله كيشابول أكملتن أكمل نجار نفتن تكون بيه كيشاني وان غاري بتنت همان بدي غارين أكل نفتن أكمل نجار نفتن كورين سني ورارين غفون سني نين هما سني راك أبو نجار أكباتن نجار غلا إنسان سي ميديا كان غوف ميديا كان أصابني جورلي ساني علامنا ساني سامنا ساني واق النجار ساني أقول بيجي ما كان فسابني بيجي كقدرت هما نكبر غارين أكل يات فسابني هما رابل ليتشي غاري من ساني علامنا ساني سامنا ساني وغير ساني بيساني نجاساني أقوله وان غاري أصابني وان غاري سأصابني بلشوا وان كنا كانت مو أكملت نوجيننا أفان تكون قولي ولي قلتين وكني بيجوا مثلا بيجوا كن هنندو مكين كتير مالي أنا ما تكوتي مت أبي استاري يدا نما تكو كتكوتي تينس أنا سكتكوتي إنسان كتكوتي بيجوا مكان فلي كبات تبيان كاب بيجوا مثلا في لفكر الرا بيجا كان الرا دورن بين أسفلت الرا هرينس فردس هورينس نمدس ماكينانس الرا ديما أما علمي نتك أنا هجرت كان أفوا كبيتون قدرتو إمبر بارو بيجي على كون أشوف ما نترجم يا سوفا نتو إرسبارسي ولا أكملت أكبريد وكرتنا أكبر برتي جزء كبرنا لفتو إمبريد هو نرد من إمبريد الكان ولا الإمبريد أكمل إنه على بريد لفت عن كان وجهه كان أصاب كان وجهه سكان واقن عمري صار إيرتشو بيتسبع سا زريسا يا لا ما لم يسوف بكجار رئيس أجو هنغاريا سا وغاري هنا ما سا موان كرات نواجلشو أبان قدر نمان أبارو كرات ديمي نمان جرا نما كراتا إن كرنا أم بلليكت كرات نواديمي هنتول شاي رسم مواقن تول شغاري تاغودو على من أساس آمن أساس وان تاغوت أنا ولا على مواقن تاغوت فلا قط بتأم نام سجنا شوالن زاري برنامجين بزي تناققال لما يقتلوا ولا شندم ساتفمو نامنال زاري نبرن بتأم دسيميل مهرانوش أواكيوش መልካቹ ራሱ ቆንጆች እውነቴን ነው ሐሳባችሁ ቆንጆ ሁሉ ነገራችሁ ጥሩ የሆነ ዛሬ በዚህ ላይ የነበራችሁ በጣም እናመሰግናለን ጎህ ቲቪን ደግፉ ጠብቁ